10,000 ጊዜ እንገናኝ ይያላችሁ አትነዝነዙኝ እኔ የራሴ አሁን ለመጨረሻ ጊዜ እንዳታገኙኝ ፍሬ ነገር ካላገኘ ለመጨረሻ ይኸውልህ ሳሚ እኔ ቅድስትን እንዳትሞት እሷን ህይወት ለማትረፍ ኢቭን እጄ በደም ተጨመላልቆ ወደ ሆስፒታል እየወሰድኳት የሚያሳይ ቪዲዮ ነው የላኩልኝ ያ ቪዲዮ ደግሞ እኔን እድሜ ልክ የሚያሳስር ቪዲዮ ነው እንደዛ አይደለም እንድታግዥ ይፈልጋል ይኸውልሽ አንተ አሁን ሰበብ ነው እየፈለክ ያለው እኔን ለመክሰስ እኔን ለመወንጀል ሰበብ ነው እየፈለክ ያለው ከአንድ ከሁለት ሳምንት በፊት ቴክስት መላክ ጀመረ ዝም ብሎ እንደቀለ መሞቷ ከሁለት ሳምንት በፊት ወደ ተመልካቾቻችን እንግዲህ ከተወሰኑ ሰዓታቶች በኋላ አዲስ አበባ ገብተናል ያው ከዱከም አዲስ አበባ በርግጥ ቀርበ ነው ግን የገዛ ክርስቲንና የገዛ አጎቴን አንጠልጥዬ ለፖሊስ አስረክቤ ሰጥቻለሁ ስለዚህ ማጣራት ለምን እንዲቆም ፈልጋ ዱከም ድረስ ሄደን ቆንጂትን እናገኛታለን ቆንጂትን ማግኘታችን ለኛ ምንድነው ጥቅሙ ቅድስት እንዴት እንደሞተች ስለ አማማቷ ይህ ማለት ቅድስት ምን አርጋ ነው የሞተችው ወንጀል ሰርታ ነው ወንጀልስ ካልሰራች እነዛ ሰዎች ለምን ሊገለው አፈለጉ ጓደኛሽን እንኳን አልቀበርሻትም 9 ወር ሙሉ ዱከም የተደበቅሽው ለምንድን ነው እኔ እንደዚሁ እንደተዘጋብኝ በሞት ነው የምፈልገው እንደ ጓደኛ እዛ ወንዝ ዳር ተጥዬ ራቁቴን እንደዛ ደብድበውኝ ስቲል ይሄኛው ግሬ ሙሉ ለሙሉ አሁንም በሚባል ደረጃ እየተጎተትኩ ነው የሚሄደው በሰላም ወደ ዱከም ንግባ ዱከም ከገባን በኋላ ደግሞ ያሉትን ነገሮች እዛው ማሳያችሁ ይሆናል ውድ ተመልካቾቻችን ልትገሉ ነው የመጣችሁ ማለት ልትገሉ አልገባኝም ማን ነው የሚገልሽ እሺ ቤተሰቦች በዚህ ሰዓት ከጎኔ እንድትሆኑ ነው የምፈልገው ሁላችሁም ኮሜንት ላይ ሚኪ ነፃ እንደሆንክ እናውቃለን ከዚህ ነገርም በአጭር ጊዜ ሙሉ ለሙሉ ነፃነትን ታረጋግጣለህ ስምን ታጠራለህ ያላችሁ ኮሜንት እንድታረጉ ፈልጋለሁ እንድታስፈራይ ነገር የለም አሁን ለመረጋጋት እየሞከርን ነው እንደማከብር በዛው ልክ ነው አማከብር ነበር በዛው ልክ ወርደብኛል ስለዚህ እኔ ደግሞ አንተ ማየት አልፈልግም የብዙ ደንበኞች ዋና ጥያቄ ሆነው ታማኝነት ቢሆንም በሴቶች አደባባይ ከቃላችን ቀድመን ጥንቅቅ አድርገን ማስረከባችን ምስክራችን ነው። አሁን ደግሞ ሰላምና ጸጥታ በተረጋገጠበት በዲፕሎማቶች መቀመጫ በሆነው እንግሊዝ ኤምባሲ በላቀ ጥራትና ፍጥነት እየተገነባ የሚገኘው ሳይታችን 1 ወር ባልሞላ ጊዜ ውስጥ ከዚህ ወደዚያ አድርሰነዋል። በዚህ ሳይታችን ላይ በካሬ 17000 ብር ቅናሽ አድርገን ከባለ 2 እስከ ባለ 4 መኝታ ቤቶችን በካሬ ከ88000 ብር ጀምሮ እንዲሁም 100% ለሚከፍሉ ደንበኞቻችን በካሬ በ61000 ብር ብቻ አቅርበናል። ምን ይሄ ብቻ ወደኛ ሲመጡ በ10% ቅድመ ክፍያ ከ50% የባንክ ብድርና ታላቅ ቅናሽ ጋር ይስተናገዳሉ። ታዲያ ምን ይጠብቃሉ? አሁኑኑ በ0930 77 8878 ላይ ይደውሉ። ሰመር ሪል ስቴት ሰላም ጤና ይስጥልን ውድ የጎጆ ቲዩብ ቻናል ተመልካቾቻችን እንደምን ቆያችሁ ሚኪ ነኝ ውድ ቤተሰቦች ሰሞኑን በቀጠለው ኬስ ዛሬም ተመልሻለሁ ትናንት በለቀኩላችሁ ቪዲዮ እንግዲህ ያ የጎሚስታ ሰራተኛ ሁሉንም ነገር ተናግሮ ነበር በተለይ ደግሞ እዛ ጥቁር መኪና ውስጥ ስለነበሩት 5 ግለሰቦች ማለትም ለኔ ያንን ፖስታ ፍላሽ ያለበትን ፖስታ የሰጡኝ ማለት ነው ውድ ተመልካቾቻችን የነሱንም ነገር እንግዲህ እያጣራ ነው የምንገኘው ውድ ተመልካቾቻችን የኔ ባልደረቦች ይዘውታል የጎሚስታ ሰራተኛው እንደተናገረ ከሆነ ከነዛ ከአምስቱ መሃል አንደኛው ሴት ሲቀጥር ነበር ሰፈር ነኝ ሳሪስ አደያባ አካባቢ ያለ ሴት ሲቀጥር ነበር ብሎን ነበር ከዛ በኋላም እንግዲህ ለመጨረሻ ጊዜ የተናገርነው ነገር ከጎሚስታው አጠገብ የሚገኝ አንድ ሸቀጣ ሸቀጥ መደብር ትልቅ የሸቀጣ ሸቀጥ መደብር የደህንነት ካሜራ አለ ወይ ብለን ቢኒያምን ጠይቀነው ነበር ቢኒያምም መጀመሪያ አካባቢ አቅማምቶ ነበር የደህንነት ካሜራ እንደሌለው ሊዋሸን ፈልጎ ነበር ከዛ በኋላ ግን ስናስጨንቀው የደህንነት ካሜራ ያ የሸቀጣ ሸቀጥ መደብር እንዳለው ነው የነገረን እዛ የሸቀጣ ሸቀጥ መደብር ከባልደረቦቼ ጋር በመሆን ሄጄ ነበር እንዳጋጣሚ ሆኖ የሸቀጣ ሸቀጥ መደብሩ ባለቤት ወይም ደግሞ እዛ እቃ እየሸጠ የሚገኘው ወጣት በጣም መልካም ሰው ነው ቀና ሰው ነው ወዲያው ነው የተባበረን ማለት ኦሬዲ አክቲቭ የሆነ የደህንነት ካሜራ ነው የሚሰራ የደህንነት ካሜራ ነው በቂ ሜሞሪ ተገጥሞለት ፋይሎችን እዛው ሴቭ ያደረገ የሚያስቀምጥ የደህንነት ካሜራ ነው እዛ ላይ እንግዲህ
በጥቁር መኪና የመጡትን ከሸቀጣሸቀጥ መደብሩ አጠገብ ጎማ ሊያስነፉ የመጡትን ሰዎች እንዴት ነው የደህንነት ካሜራው ፊታቸውን ወይም መኪናቸውን የሆነ ነገር በደንብ ያሳያል አያሳይም የሚለውን ነገር ከባልደረቦች ጋር በመሆን እንግዲህ ለማየት ሞክረናል። የአንድ ሰው መልክ ነው በደንብ የታየው እዛ አካባቢ፣ ሌላው በደንብ አያሳይም። በዋናነት መኪናውን ነው ሊያሳየን የቻለው። የመኪናውንም ታርጋ ይዘነዋል። አሁንም የቻልነውን ጥረት እያደረግን ነው እነሱን ለማግኘት፣ እነሱን በቁጥጥር ስር ለማዋል። ውድ ተመልካቾቻችን እንግዲህ የአንድ ሰው ፎቶ በደንብ ነው የሚታየው። እሱም ሳሪስ አደይ አበባ አካባቢ ሴት ሲቀጥር የነበረው ግለሰብ አሁን ተከፋፍለን እንግዲህ የኔ የቲም አባላቶች ግማሾቹ ተከፋፍለው የዛ ሳሪስ አደይ አበባ አካባቢ ቤት ያለውን ሰው ፎቶውን እንግዲህ ከዛ ደህንነት ካሜራ ላይ በመውሰድ እዛ አካባቢ ለተለያዩ የፓርኪንግ ሰራተኞች እንዲሁም ደግሞ ሊስትሮ እዛ አካባቢ ሰፈር ውስጥ ለሚያዘወትሩ ሳሪስ አደይ አበባ በእርግጥ ሰፊ ናት፣ ግን ሙሉ አካባቢውን ተቆጣጥረን አስፈላጊውን ክትትል፣ አስፈላጊውን ጥንቃቄ፣ አስፈላጊውን ማጣራት እናደርጋለን ብለናል። ውድ ተመልካቾቻችን አሁንም ቢሆን ይህን ነገር ተከፋፍለን እያረግን ነው። አሁን በዚህ ሰዓት የኛ ባልደረቦች ግማሾቹ ወደ አደይ አበባ አካባቢ በመሄድ ይህንን ነገር እያጣሩ ነው የሚገኙት። ውድ ተመልካቾቻችን ሌላም አንድ ጥሩ ዜና አለ። እንግዲህ ከሟች ማለትም እኔ ቪዲዮ ተገኝቶብኛል ብያቸዋለሁ። እንግዲህ ከዛች ሟች ጋር በተገናኘ እንግዲህ እኔን ነፃ ሊያወጡ የሚችሉ ነገሮችም አሁንም ተስፋ ሰጪ ነገሮች አሉ። ውድ ተመልካቾቻችን እንግዲህ ወይዘሮ ተዋበችንም በጥንቃቄ እየተከታተልናቸው ነው። ቤተሰቦች አሁንም ቢሆን ያሉትን ነገሮች በጥንቃቄ ነው እያደረግን የምንገኘው። ቢኒያምን በእኛ ቁጥጥር ስር ነው፣ ስህተት እንዳይሰራ። አደይ አበባ አካባቢ እንግዲህ መረጃ እንዳገኘን፣ አደይ አበባ ለሚፈጠሩ ነገሮች መረጃ እንዳገኘን ወዲያው ለእናንተ እናደርሳለን። ውድ ተመልካቾቻችን ያው በተሙና በሳሚ ጉዳይ እንግዲህ አንዳንድ ነገሮችን አሁን ለጊዜው ማለት አልፈልግም። ጊዜው ሲደርስ መናገር የምፈልገውን ነገር እናገራለሁ። ቤተሰቦች በዚህ ሰዓት ከጎኔ እንድትሆኑ ነው የምፈልገው። ሁላችሁም ኮሜንት ላይ ሚኪ ነፃ እንደሆንክ እናውቃለን፣ ከዚህ ነገርም በአጭር ጊዜ ሙሉ ለሙሉ ነፃነትን ታረጋግጣለህ፣ ስምህን ታጠራለህ እያላችሁ ኮሜንት እንድታረጉ ፈልጋለሁ፣ እንድታበረታቱ ይፈልጋለሁ። ይህንን ቪዲዮም 10,000 ላይክ አስገቡ። ለእኔ ያላችሁን አጋርነት እንድታሳዩኝ በአክብሮት ጠይቃለሁ። ውድ ተመልካቾቻችን አሁንም እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ለዚህ ቻናል አዲስ ከሆናችሁ ጎጆ ቲዩብን ሰብስክራይብ አድርጉ። ያሉትን ነገሮች ከስር እየተከታተልኩ አሳውቃችኋለሁ። ውድ ተመልካቾቻችን በድጋሚ ተመልሼ መጥቻለሁ። ቤተሰቦች የኔ ባልደረቦች አንድ ያገኙት ነገር አለ። እሱም ያገኙት ነገር ምንድነው? ውድ ተመልካቾቻችን እንግዲህ ከ9 ወር በፊት ሞታ የነበረችው ግለሰብ ማለትም ለኔ የተላከልኝ ቪዲዮ አለ። እዛ ቪዲዮ ላይ እንግዲህ ያቺን ግለሰብ ደሟን እንዳይፈስ በእጄ እየጠረኩና በልብሴ በጨርቅ ደም እንዳይፈስ እያረኩ ወደ ሆስፒታል ወስዳት የነበረችው ሴት ያው ሆስፒታል ከደረሰች በኋላ ህይወቷ ያለፈችው ሴት ቅድስት ትባላለች። እንግዲህ ውድ ተመልካቾቻችን የቅድስትን ጓደኛ የኛ ባልደረቦች ዱከም አካባቢ እንደምትኖር ቤቷን ሳይቀር ግቢዋን እያንዳንዱን ነገር አጣርተው ደርሰውበታል። የኛ ባልደረቦችም ቀደም ብለውን ወደ ዱከም ሄደዋል፣ ግን እዛ አካባቢ ናቸው። ሚኪ ሲመጣ ነው አብረን ተሰብስበን መንገባው ነው እያሉ ያሉት። ውድ ተመልካቾቻችን 3-4 ባልደረቦቻችን እዛ ነው የሚገኙት። ያው ቤተሰቦች ስለ ጥቁሩ መኪና ውስጥ ስለነበሩ ስለ 5 ሰዎችም እያጣራን ነው። ግን ደግሞ አንድ ነገር ብቻ ይዘን ሙጭጭ ማለት የለብንም። ውድ ተመልካቾቻችን ሌሎችም ነገሮችን መመልከት አለብን። በሌላ መንገድም ያለውን ነገር ለማወቅ ምንድነው አሁን የቅድስትን ጓደኛ ቆንጂት የተባለች ግለሰብ ናት። ዱከም ድረስ ሄደን ቆንጂትን እናገኛታለን። ቆንጂትን ማግኘታችን ለኛ ምንድነው ጥቅሙ? ቅድስት እንዴት እንደሞተች ስለ አሟሟቷ። ይህ ማለት ቅድስት ምን አርጋ ነው የሞተችው? ወንጀል ሰርታ ነው? ወንጀልስ ካልሰራች እነዛ ሰዎች ለምን ሊገለው ፈለጉ? አሁን እነዛንም ሰዎች ማግኘት የኛ ኃላፊነት ይሆናል ማለት ነው። ውድ ተመልካቾቻችን ተከፋፍለን የጎጆ የቲም አባላቶች ግማሾቹ ስለ 4ቱ መኪና ውስጥ ስላሉ ስለ 4ቱና ስለ 5ቱ ሰዎች በደንብ እያጣሩ ነው። እኔ ደግሞ አሁን ወደ ዱከም ልሄድ ነው። ዱከም ሄዳለሁ። እዛ ከቆንጂት ጋር ያለውን ነገር ማውራት ፈልጋለሁ። ውድ ተመልካቾቻችን አሁንም እነሱ በድብቅ ነው እዛ ዱከም አካባቢ ሆነው የቆንጂትን ቤት እየቃኙ እየተከታተሉ ያሉት። ውድ ተመልካቾቻችን በሰላም ወደ ዱከም እንግባ። ዱከም ከገባን በኋላ ደግሞ ያሉትን ነገሮች እዛው ማሳያችሁ ይሆናል። ውድ ተመልካቾቻችን አሁንም አብራችሁን ቆዩ። ውድ ተመልካቾች እንግዲህ
መጀመሪያ አካባቢውን ቼክ ማድረግ ስላለብን ካሜራችንን አላበራንም። እዚህ አሁን ያለንበት አካባቢ ቆንጂት ትኖራለች የተባለበት አካባቢ በጣም ብዙ ሰዎች አሉ። አካባቢውም ደግሞ ከአዲስ አበባ ወጣ ብሎ ዱከም እንደመሆኑ መጠን የሰው ሀገር ነው ያለነው። ስለዚህ ቦታውን ሳናጠና ሰው ግቢ ቀረጻ ማስጀመር የለብንም። እኔና ካሜራማን ወደ ውስጥ ወደ ግቢው እንገባለን። እርግጠኛ ስንሆን በጃኬት ተሸፍነው ካሜራን እርግጠኛ ስንሆን ቤቶቹን ቼክ አድርገን መጀመሪያ ግን የቆንጂት ቤት የቱ ነው ብለን ቼክ እናደርጋለን። ቆንጂት ካሜራ ነበር። ምንድነው ካሜራ አጥፋ? ምንድነው? እሺ ተረጋጋ። ምንድነው? ምንረጋጋው? ምንድነው? ማናችሁ እናንተ? እሺ ተረጋጋ። ማለት አንቺ ነሽ? ቆንጂት አይደለሁም። ቆንጂት አይደለሁም። ምን ታድጋችሁ ነው? ሰው ቤት ቆንጂት ነው በእርግጠኝነት ቆንጂት አይደለሁም። ትሰማኛለህ? ነው እንደምጣ እንጂ ዝም ብለህ ሰው በር ዘው ብለህ የምትገባው ቆንጂት 9 ወር በፊት አብሮ አደገ የምትያት እህቴ የምትያት ምንድነው? ቅድስት ጓደኛሽን አተሻል። ስለዚህ ቆንጂት ማለት አንቺ ነሽ። አልተሳሳትኩም። እባክህ ነው እንደምንፈልገው ነው። እባክህ ምን ፈልገህ ነው? እባክህ ምን ፈልገህ? እሺ አረፍ ቆንጂት ምንድነው የፈለከው? ጋጊ ቆንጂት 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 እባክሽ ቆንጂት አልተሳሳትኩም አይደል? ቆንጂት ነሽ። በጣም አዝናለሁ። ይቅርታ። የጓደኛሽን ስም ሁሉ ነገርሽ እንደሆነች ሁሉንም ነገር አውቃለሁ። የእሷን ስም ስላነሳውብሽ ይቅርታ፣ በጣም ይቅርታ። ይኸውልሽ ቆንጂት አንዴ አድምጪኝ። ይኸውልሽ ቆንጂት አድምጪኝ አንዴ። እኔ ከአዲስ አበባ ቆንጂት ከአዲስ አበባ እዚህ ዱከም ድረስ የመጣሁት አንድ ችግር ውስጥ ገብቻለሁ። ቅድስት ስትሞት ለመጨረሻ ጊዜ እኔ ነበር ደሟን እየጠረኩ ወደ ሆስፒታል የወሰድኳት። አንድ ቪዲዮ ደግሞ ተልኮልኝ በዚህ ቪዲዮ እያስፈራሩኝ ነው። እባክሽን ልትረጅኝ ይገባል ቆንጂት። ይገባኛል እኮ ማን እንዳጣ ስለማታውቅ እኮ ወይኔ ጓደኛዬ ይቅርታ። ሁሉንም ነገር በደንብ ነው የማውቀው። አብሮ አደግሽ ናት፣ ሁሉ ነገርሽ ናት። ጓደኛሽን በድንገት አተሻታል። ሀዘኑ ይገባኛል። ከ9 ወር በኋላም ነገሮችን ለመርሳት ብለሽ እዚህ እንደመጣሽና አሁንም በድንገት የቅድስትን ስም ሳነሳብሽ ሊሰማሽ እንደሚችል አውቃለሁ። ሳልረዳው ቀርቼ አይደለም። ግን ደግሞ ይኸውልሽ እሺ ማናቸው ቅድስትን በጩቤ ወጓት? ወንጀለኞች ናቸው። ለምንድን ነው ቅድስትን በጩቤ ሊወጓት የቻሉ? መቼስ በእርግጠኝነት አንቺ ሁሉንም ነገር ታውቂያለሽ። ለአንቺ ቢያንስ የሆነ ነገር እንኳን ትነግርሻለች። ቆንጂት ማን ነው ቅድስትን ሊወጋት የሚችለው? ማለት ለምንድን ነው በጩቤ ወጓት? ምንድን ነው ቅድስት የምታውቀው ነገር አለ? ቆንጂት ተረጋጊ እባክሽ። ምንድን ነው የምረጋጋው? ተረጋጊ። ውጣልኝ ከቤቴ እባክህ፣ ውጣ ከቤቴ እባክህ። እኔ ምን አልፈልግም። እኔ እንድራፍ እኔ ነው የምትገሉኝ የመጣችሁ ማለት ልትገሉ አልገባኝም። ማን ነው የሚገልሽ? ማን ነው የሚገልሽ? እሺ ቤቴ ድረስ ተውስታችሁ ስገባ ነው። ቁጭ በይ። ማን ነው የሚገልሽ? ማን ነው የሚገልሽ? ማን ነው የሚገልሽ? ማን ነው የሚገልሽ? ቆንጂት ኧረ በእግዚአብሔር ማን ነው የሚገልሽ? ማን ነው እየተከታተላችሁ? እሺ ተነሽ። ቅድስትን ማን ነው የገደላት? ማን ነው የገደላት? ማን ነው የገደላት? እሺ ለምንድን ነው የምታውቀው ነገር አለ? ምንድን ነው ያደረገችው? አንቺስ ለምንድን ነው ዱከም ጓደኛሽን እንኳን አልቀበርሻትም?
የብዙ ደንበኞች ዋና ጥያቄ የሆነው ታማኝነት ቢሆንም በሴቶች አደባባይ ከቃላችን ቀድመን ጥንቅቅ አድርገን ማስረከባችን ምስክራችን ነው። አሁን ደግሞ ሰላምና ጸጥታ በተረጋገጠበት በዲፕሎማቶች መቀመጫ በሆነው እንግሊዝ ኤምባሲ በላቀ ጥራትና ፍጥነት እየተገነባ የሚገኘው ሳይታችን 1 ወር ባልሞላ ጊዜ ውስጥ ከዚህ ወደዚያ አድርሰነዋል። በዚህ ሳይታችን ላይ በካሬ 17000 ብር ቅናሽ አድርገን ከባለ 2 እስከ ባለ 4 መኝታ ቤቶችን በካሬ ከ88000 ብር ጀምሮ እንዲሁም 100% ለሚከፍሉ ደንበኞቻችን በካሬ በ61000 ብር ብቻ አቅርበናል። ምን ይሄ ብቻ! ወደኛ ሲመጡ በ10% ቅድመ ክፍያ ከ50% የባንክ ብድርና ታላቅ ቅናሽ ጋር ይስተናገዳሉ። ታዲያ ምን ይጠብቃሉ? አሁኑኑ በ0930 77 8878 ላይ ይደውሉ። ሰመር ሪል ስቴት። ጓደኛሽን እንኳን አልቀበርሻትም። 9 ወር ሙሉ ዱከም የተደበቅሽው ለምንድን ነው? በሱ የጀመሩትን በእኔ ጨርሰን ወክል ምን አርጋ ነው? ማናቸው እሷን ሊገሏት የሚፈልጉት? ለምን በቃ እሺ ለምን አይሆንም። ይኸውልሽ አንቺን አዲስ አበባ ይዤ ሳልሄድ ማለት ነው የትም ንቅንቅ አልልም። ችግር የለውም። ይኸውልሽ እኛ በቂ ጋርዶችና በቂ ሰው ኃይሎችን ይዘን ያወጣ ነው። እባክሽን አረጋለሁ እሺ ተነሽ፣ አንዴ እናውራ። እሺ ቅድስትን ለምንድን ነው የገደሏት? ለምን የምታውቀው ነገር አለ? ምንድነው ቆንጂት? እያስፈራሯት ነበር። ማን ያስፈራራት? እሺ እባክሽን ተነሽ። ኧረ በእግዚአብሔር እሺ ተነሽ። ምንድነው? ማን ያስፈራራት? ቅድስት የምታውቀው ነገር አለ? ምንድነው? ወንጀለኞች ናቸው እነዛ ሰዎች ቅድስትን የገደሏት። በእሷ ምክንያት አንድ ቪዲዮ ይዘው እያስፈራሩኝ ነው። ይኸውልሽ እኔ ቅድስትን እንዳትሞት የሷን ህይወት ለማትረፍ ኢቭን እጄ በደም ተጨመላልቆ ወደ ሆስፒታል እየወሰድኳት የሚያሳይ ቪዲዮ ነው የላኩልኝ። ያ ቪዲዮ ደግሞ እኔን እድሜ ልክ የሚያሳስር ቪዲዮ ነው። እንደዛ አይደለም። እንድታግዥ ይፈልጋል። ይኸውልሽ በዚህ ሰዓት ካንቺ የበለጠ እኔን ሊያግዘኝ የሚችል ሰው አላገኝም። እነዛን ሰዎች ማግኘት አለብኝ። የእሷ ጓደኛ ብቻ ስለሆንሽ በቃ እኔ ምንም አውቀው ነገር የለም። በቃ ግን በቃ ልክ ነው የምሮ የራሱ ልክ እያሳረረ ግን በቃ እባካችሁ ሂዱ ከዚህ ለምን እባክህ ወንድም ሂድ ከዚህ በቃ ሂዱ። ለምን ማጥጡት ከዚህ ቤት ቆይ ማን አሳያችኋለሁ። ሲጀመር እንዴት ነው የመጣችሁት እዚህ ድረስ? እሱ የኔ ባልደረቦች አጣርተው ነው የመጡት ወደዚህ። ቅድስት በእርግጠኝነት አንድ ነገር ሲያስፈራሯን ነበር ቅድስትን ከመግደሏ በፊት። ይኸውልህ ግን ያስፈራርተውኛል ብቻ ነው ያለች። ሌላ ምንም የማውቀው ነገር የለም። በቃ ይኸውልህ ምንም የማውቀው ነገር የለም። እባክህን በቃ ለምን ከዚህ ቤት ብቻ ወጣልኝ። በእግዚአብሔር እኔ የአንቺን ደህንነት የአንቺን ዋስትና አስጠብቃለሁ። ችግር የለውም። የአንቺን ደህንነት እጠብቃለሁ። እሺ ቁጭ በይና እናውራ 5-10 ደቂቃ። ይኸውልሽ ወደ አዲስ አበባ መሄድ አለብን። ይኸውልሽ በመጀመሪያ ደረጃ ግን እንድትመልሽልኝ የምፈልጋቸው ነገሮች አሉ። እሺ ተረጋጊ። አንቺ ረጋ ለማለት ሞክሪ። እሺ ተረጋጊ። ጓደኛዬ አዲስ አበባ ጋር ሄድን ብዬ ሁሉ ነገር ያስደረገ ረጋ በይ። ችግር የለውም። አንዴ እኔ እሷን ላዋራት። ውጣ አንተ ካሜራ ውጣ። አቤል ውጣ። እኔ ከእሷ ጋር ውጡ። አካባቢውን በደንብ ቃኙት። ውድ ተመልካቾቻችን ነፍሷን ይማረውና ከ9 ወር በፊት በግፍ የተገደለችው የእህታችን የቅድስት የልብ ጓደኛ አብሮ አደግ እህት ሁሉ ነገር የሆነችውን ቆንጂትን ከብዙ ልፋቶች በኋላ ዱከም አግኝተናታል። ያው እኛም ዛሬ አንዳንድ የተረዳናቸው ያወቅናቸው እውነቶች አሉ። ምንድነው እነዛ እውነቶች? ቆንጂት ዱከም የተደበቀችበትን ምክንያት ከፊልም ቢሆን ተረድተናል። ውድ ተመልካቾቻችን ምንድነው ነገሩ? ቅድስት እያስፈራሯት እንደነበር በእርግጠኝነት ያው የሆነ የምታውቀው እውነት አለ። ቆንጂት እህታችን ደግሞ እያለችን ያለችው በእሷ ምክንያት እኔም ልገደል እችላለሁ፣ ለዛ ነው። የሚገርማችሁ ነገር አብሮ አደጓ ናት፣ ሁሉ ነገሯ ናት። የጓደኛዋ የቅድስት የቀብር ስነስርዓት ላይ አልተገኘችም።
ቆንጂት ነገሩን ከመጀመሪያ ጀምሮ ትነግሪኛለሽ። አንቺ ቅድስት እንደተገደለች ከሰማሽ በኋላ ነው ከተማውን ጥለሽ የጠፋሽ ወይስ ምንድን ነው? ልቀብረት አልቻልሽም ወይስ የቀብር ስነ ስርዓቱ ላይ በድብቅ ተገኝተሻል? ምንድን ነው ያለውን ነገር ተረጋግተሽ አስረጂን። ውጭ ላይ ከስንት ሰው ጋር እንደመጣው ተመልክተሻል። የኔ ባልደረቦች ናቸው፣ የኔ ጋርዶች ናቸው። በአንድ የቤት መኪናና በዶልፊን ነው ታጅበን የመጣ ነው። ስለዚህ ውጭ ላይ 9-10 ጋርዶች አሉ። ምንም ሀሳብ ሊገባሽ አይገባም። ያው ቀብሩ ላይ ነበርኩ። ተደብቄ ነው የቀበርኩት ጓደኛዬ። በጣም ከባድ ነበር። ጓደኛ ነው ያን ነገር ጭዋ ለመቅበር በጣም ከባድ ነው። ጭዋ አልቅሳ ለመቅበር ወይኔ ጓደኛዬ ለኔ ማረገው ምን ነበረበት? ይገባትም ነበር። እኔም ቆንጂት አታልቅሽም የማለት ስልጣን የለኝም። ምክንያቱም ማንነትሽን ቀይረሽ ተሰውረሽ እዚህ መተሽ ነገሮችን ለመርሳት እንዲሁም ህይወትሽን ለማዳን ነው እዚህ ሁሉ ነገር ረስተሽ እየኖርሽ ያለሽው። አሁን ደግሞ ነገሮችን እንደ አዲስ ነው እኔ እየቀሰቀስኩብሽ ያለሁት። በዚህ አጋጣሚ ለተመልካቾች የሚከብድ ነገር ነው፣ ግን ደግሞ ግዴታ ስለ ቅድስት ማውራት አለብን። ነገሮች ለቆንጂት ጥሩ እንደማይሆኑ እናውቃለን። ማለት እርሟን እንዳላወጣሽ ነው ከቆንጂት አነጋገር እየተረዳን ያለ ነው። እኔ እየከበደኝ ነው ማለት ግን ደግሞ ገና ካሁን በኋላ 50 ጊዜ የቅድስትን ስም እያነሳን ልናወራ እንችላለን። ይህን ስል በጣም አዝናለሁ፣ ይቅርታ። ከዛ በኋላ ምንድን ነው የተፈጠረው? በዛኑ ቀን ነው ወደ ዱካም ሄድሽው አይደል? እንዴት በአንድ ቀን ወደ ዱካም ይገባል? ያው በቃ በጣም አስደንግጦኝ ስለነበር ነገሩ ወደ አቃቂ ነው የሄድኩት። አቃቂ ቃሊቲ? አዎ። ከዛ በቃ እዛ አካባቢ ተከራይተሽ ነው ወይስ የምታውቂው ዘመድ ሰው ነበር? አንድ ማውቃት ልጅ ነበረች አብራኝ የሰራች። ከዛ በቃ እሷ ጋር ሆንኩኝ። ምንም ነገር አልነገርኳትም በርቀት ስለሆነው ነገር። ያው እሷ ሩቅ ነው የምትሰራው እና የሆነ ጊዜ የመጣች ነው የምታርፍበት ቤቷን፣ እዛ አትኖርም። ከዛ በቃ ያን ሳምንት ደግሞ ቤት ነበረች። አጋጣሚ ለእረፍት ላይ ነበረች እና ስትሄድ ቁልፏን ሰታኝ ሄደች። ከኔ ከሄድኩ እዛ ከእሷ ጋር ካረፍኩ ከሁለት ቀን በኋላ ነው ሄደችው። ወደ ዱካምስ መቼ ነው የመጣሽ? ከዛ በቃ ያው እንዳልኩ እሷ ጋር 1-2 ወር ቆየሁ። ያው ከቃሊቲ ዱካም ደግሞ ከአቃቂ ዱካም ቅርብ ነው እንደምታውቀው። ያው በእግርም የሚያደርስ መንገድ ነው፣ ቅርብ ነው፣ ብዙ ሩቅ አይደለም። ከዛ ከ1-2 ወር በኋላ ወደ ዱካም መጣሁ። ዱካም 9 ወር አይደለም ማለት ነው የተቀመጥሽው? አዎ 9 ወር አይደለም 7 ወር። ከዛ በቃ ወደዚህ ሲመጣ ያው ማንም እንዲያቀኝ ብዬ እዚህ ግቢው 2 ክፍል ቤት ያለው ብቻ ነው ተከራይተሽ ነው? አዎ ተከራይቼ። 1 ክፍል ናት። ኩሽና ምናምን የት ነው? በርግጥ ሽንት ቤት የጋራ ነው እንደማንኛውም ኢትዮጵያዊ ኩሽና ምናምን አለ። 1 ክፍል አለች ከኋላ ኩሽና። ሰው ተከራይተሽ ነው የምኖረው? እቺ ክፍል ብቻ ናት ያንቺ ቤት? እቺ ብቻ ናት። ያው ስለ ግቢውም ሴፍቲ ነው በቃ ማንም ሰው ቢጠይቅ እንደ አዲስ አበባ አይደለም። አትሊስት ኪራይ አንደኛ በጣም ትንሽ ብር ነው። እቺን ቤት በጣም በትንሽ ብር ነው የተከራዩት። ከዛ ደግሞ በቃ እዚህ ዱካም ለ7 ወር ማንነትሽን ደብቀሽ ስትኖሪ በምን ስራ ነበር የምትተዳደሪው?
ስራዬ ያው እዚህ እንደመጣሁ ቶሎ ላገኝ የቻልኩት ስራ መስተንግዶ ነው። መጀመሪያ ግን መስተንግዶ ሳይሆን እቃ ማጠብ ነበረ የገባሁት። ያው ምንም ብር ስላልነበረኝ እና እዚህ ቤት ኪራይ የምከፍለው ምናምን ስላልነበረኝ ሆቴል ላይ ካፌ ላይ ምናምን ስትሰራ ደግሞ ጥሩ ነገሩ እዛው ትበላለህ። ጠዋት ቁርሴን እበላለሁ፣ ምሴን እበላና 9 ሰዓት ላይ ስለሆነ የምወጣው ጠዋት 1 ሰዓት ገብቼ እራት ብቻ ነው ቤት የምበላው። እዛ በቃ ካለኝ እበላለሁ፣ ከሌለኝም ዝም ብዬም ቢሆን እተኛለሁ። ችግር አልነበረም። በምን ሙያ ነው እንትን ያልሽው? ማለት ግራጁዌት ያደረግሽው ወይ የተመረቅሽው በምንድን ነው? ፋሽን ዲዛይነር ነኝ። ዲዛይነር ነሽ? ዲዛይነር ሆነሽ ነው ማንነትሽን ደብቀሽ መስተንግዶ ስራ ላይ ተሰማራሽ? ምንም አማራጭ አለኝ? ምንም አማራጭ አልነበረም ከዚህ ውጭ። ያው ህይወቴ መቀጠል አለበት፣ መኖር አለብኝ፣ የቤት ኪራይ መክፈል አለብኝ፣ መብላት አለብኝ። እነዚህን ሁሉ ነገሮች ደግሞ ለማሟላት የግድ ስራ ያስፈልገኝ ነበር። ስለዚህ በቃ እኔ ምን ማለት እንዳለብኝ አላውቅም። ውድ ተመልካቾቻችን አሁንም ቢሆን ከቅድስት ጋር ትውውቃቸው ስለነበሩ ነገሮች አልጠየኳትም። ያው ያሉትን ነገሮች በሂደት ጠይቃታለሁ ብዬ ነው። ግን ደግሞ የልብስ ስፌት ባለሙያ ወይም ደግሞ ፋሽን ዲዛይነር ነኝ ነው እያለች ያለችው። በጣም የተከበረ ሙያ ነው። ሁሉም የተከበረ ሙያ ነው። ግን ደግሞ ይሄ ሙያ ሴት እህቶቻችን የሚመኙት ትልቅ ሙያ ነው። አብዛኞቹ ሴት እህቶቻችን ፋሽን ዲዛይነር መሆን ይፈልጋሉ። ይህንን ሙያ ይዛ ግን በምትወደው ሙያ ልሰራ አልቻለችም። በሷ ላይ የተፈጸመባት ግፍ ከባድ ግፍ ነው። ያው ህይወቷን ለማዳን ነው ይሄ ሁሉ ነገር። ከአዲስ አበባ ድረስ ማንነቷን ቀየራ ዱከም ያለፉትን 7 ወራቶች ወይም ደግሞ 9 ወራቶች ልንላቸው እንችላለን የስቃይ ጊዜዎችን ነው ስታሳልፍ የነበረው። አሁንም ቢሆን እኛ አንዳንድ ማናቃቸው እውነታዎች አሉ። በተለይ ስለ ቅድስት ለምን እንደሞተች የሞተችበት መንስኤ ምንም አናውቅም። ስለዚህ ስለ ቅድስት አሟሟት የማናውቅ ከሆነ ደግሞ ነገሮች ላይ መወሰን መፍረድ እና ስለዛ ነገር ሐሳብ መስጠት አንችልም። አሁንም ቢሆን ቆንጂት ከኛ ጋር መሆን አለብሽ። ለምን ከቅድስት አሟሟት ጋር የሚያገናኝሽ ነገር ባይኖርም ግን አሁን በዚህ ሰዓት እንደዚህ አይነቱን ነገር ላንቺ ማለት አይገባኝም። ውድ ቤተሰቦች እኔ መርማሪ ጋዜጠኛ ወይም ደግሞ ተጠራጣሪ ነኝና የሰዎችን ስሜት የሚያበላሽ ስሜታቸውን የሚጎዳ ነገር መናገር የለብኝም። ስለዚህ ነገሮችን ቀለል አድርጌ ነው መያዝ ያለብኝ። ቀለል አድርጌ መያዝ ማለት ምንድነው? ቆንጂት ላይ ኢቭን ጥርጣሬዎች እንኳን ቢኖሩብኝ በተረጋጋ መንፈስ ነው። አሁን እኔ ቆንጂት ላይ ጥርጣሬ አለብኝ የለብኝም እያልኳችሁ አይደለም። ከጓደኛው አሟሟት ጋር የሚገናኝ ነገር ቢኖርባት እንኳን ምሳሌውን ነው የምልሽ ነው ለተመልካቾች እያስረዳው ነው። አንቺን አይደለም እያልኩሽ ያለሁት። ይቅርታ ቆንጂት አንቺ ምንም አላደረግሽም። ቢሆን እንኳን ያለውን ነገር በተረጋጋ መልኩ ነው። የሰው ልጅ ስሜት መጉዳት የለብንም። ሀዘን ላይ ናት እቺ ልጅ። አሁንም ቅድስት ለምን እንደሞተች እናጣራለን። ውድ ተመልካቾቻችን ወደ አዲስ አበባም ከቆንጂት ጋር እንሄዳለን። ከኛ ጋር ሆና አንዳንድ ነገሮችን እናጣራለን። ታስፈልጊናለሽ። ወደ አዲስ አበባ መሄድ አለብን። የምታግዢን ነገር ይኖራል። ግን ከቅድስት ጋር ትውውቃችሁ እንዴት ነው? ያው ከቅድስቴ ጋር እንዳልኩ ነው። በጣም የምንዋደድ በጣም የምንከባበር ጓደኛ ማቾች ነን። በጣም ጥሩ ጊዜ ያሳልፈናል። በጣም የሚገርምህ ራሱ በቃ አብረን ነው የምናገባው። አንድ ቀን ነበር ራሱ የምንባባለው። ይህንን ያህል ነበረ ፍቅራችን ራሱ። ያው እንግዲህ አብረን ያደግነው እንዳልኩ አንድ አካባቢ ነን። ዝዋይ ነው ተወልደን ያደግነው። ተወልዳችሁ ያደጋችሁት? የዝዋይ ልጆች ናችሁ? የዝዋይ ልጆች ነን። እሷ በልጅነቷ ነው ቤተሰቦቿን ያጣችሁ እና ውልደታችሁ እዛው ነው? ውልደታችን እዛው ነው። እስከ ስንት ዓመት ዝዋይ ኖራችሁ? ማለት ያው አሁን ላይ አዲስ አበባ ኑሯችሁ እንዳረጋችሁ ነበር ማውቀው። እስከ 18 ዓመታችን ምናምን 12ኛ ክፍል እስክንጨርስ ድረስ። ከዛ በኋላ ነው ለዚህ የመጣ ነው። ግን እዛ ስናድግ ምንድነው እሷ ቤተሰብ የላትም። ቤተሰቦቿ በልጅነቷ ነው የሞቱትና አያቷ ጋር ያደገችው።
እኔ ደግሞ ከቤተሰቦቼ ጋር ነው ያደግኩት እና ግን በቃ አንድ አካባቢ በቃ እንደዚህ ጎረቤት ነበረ። እኔም እነሱ ቤት ነው ያደግኩት፣ እሷም እኛ ቤት ነው ያደገችው። ያው እሷም የአያት ቅምጥል ነች። በጣም አቀማጥ ነው ያሳደጋት አያቷ እና በቃ ብዙ ጊዜ ተሰልፈው እኛ ቤት ነበረ። እናቴ የሚሆን ነገር ሲኖር ኑ ብላ ሁለታችን በቃ እንደ ልጅ ነው በቃ እኛ ቤት ነው ያደገችው ማለት ይቻላል። ምክንያቱም እናቴም አባቴም እሷንም በቃ በአንድ አይን ነው የሚያው፣ በኩል አይን ነው የሚያው። አንድ ቀን እንኳን ያደሉበት ቀን የለም። እኔንም እሷንም በጣም ነበር የሚወዱን። ምንም ነገር ሲያደርጉ ለእሷም ነበር የሚያደርጉት እና በቃ ብቻ የሚገርም ፍቅር ነበረን። አብረን ነው አንድ ትምህርት ቤት የተማርነው። አብዛኛውን ክፍል አብረን አንድ ክፍል ውስጥ ነው ያሳለፍነው። በቃ እንዴት ነው አንተ ከእህትህ ጋር ቤት አንዴ ትገናኛላችሁ፣ ከዛ አንዴ ትሄዳላችሁ ምናምን ነው አይደል? እንደዛ ነው በቃ ብዙ ነገራችንን ያሳለፍነው፣ አብረን የሚያደግነው፣ በትምህርታችንም ተጋግዘን እንደዚህ ነው እንትን ያልነው እና እንደውም ትንሽ ክላስም የተለያየ ነው። 9ኛ ክፍል ስንገባ ነበር። 9ኛ ክፍል ስንገባ ሌላ ትምህርት ቤት ስንገባ ክላስ ተለያየ። እስከዛ ግን አብረን ነበር አንድ ክፍል የተማርነው። አዲስ አበባ ለምን ነበር የመጣችሁት? አዲስ አበባ ልክ 12ኛ ክፍል ስንወርቅ ኮሌጅ ልንማር ነው የመጣነው። ያው አሪፍ ኮሌጅ ለመማር ያተቃለ እዛ ሆነን ስለ አዲስ አበባ የሚወራው ወሬ ምናምን ያው አንተም ታውቀዋለህ። ስለዚህ በቃ ለምን አዲስ አበባ ሄደን አንማርም ማለት ቤተሰቦቻችንን ፈቀዱልን። የተወሰነ ብር ሰጡን። እንደውም እኛ ያሰብነው እዚህ መተን እንትን እያልን እየሰራን። የቅድስት አያት አሁን በሕይወት አሉ? የቅድስት አያት አሁን ቅርብ ጊዜ ነው የሞቱት። ከአመት ይሆናቸዋል። 2 አመት ይሆናቸዋል። ስለዚህ ቅድስት ምንም አይነት ቤተሰብ የላትም? ምናልባት የእናቷ የአባቷ ቤተሰቦች ያው የሩቅ ቤተሰብ አሉ። በጣም የሩቅ ቤተሰብ የሩቅ ያን ያህል እንኳን ያው ግን ብቅም አይሉ ማንም አይመጣም። በቃ ቅድስት የወሉ ቤተሰቦች አኛል ግን እኛም ልናድራት አልቻለም። ስትሞት እንኳን ዝም ብለን ያያት እኛ ነበር ቤተሰቦች። እህቴ የምትለኝ አብራቴ አባቴ የምትለኝ ቤተሰብ ነበር። እንዴ እኮ ተቃጠልኩኝ። ምን አለ አብሮ በገደል ኑሮ ነው የሚያክል። በጣም አዝናለሁ። ብዙ ህልም ነበረን እኮ ብዙ እቅድ ብዙ ህልም ነበረ። አብረን ዲዛይነርን ነው አብረን ሰርተን ልንለወጥ ብዙ ህልም ነበረን። ስንት ነገር ነበረ። እኔ ምንድን ነው በእኔ ነገር መኖር ነው እንደሽ እኔ ጓደኛዬ ምን አይነት ደግ ሰው እንደሆነች እኮ ስለማታውቅ ነው። ውድ ተመልካቾቻችን ከደቂቃዎች በኋላ ተመልሰን መተናል። እህታችን ቆንጂት በነበረው ቀረጻ ላይ ስሜታዊ ሆና እንዴት ስትሆን እንደነበር ሁላችንም የተመለከትነው ነገር ነው። ለሷ ከባድ ነው። ለምን እስከዛሬ
ሀዘኗን ደብቃ እንዴት ነው ከሀዘኗ ለመሸሽ ከሀዘኗ ለመሰወር የምታረጋቸው ውጤቶች አሁን ላይ እንግዲህ ዋጋ አስከፍለዋታል። ማለትም እርሟን አላወጣችም። ቅድም ላይ ያልኳችሁ ይሄን ነው እንግዲህ አሁን ላይ ገና የቅድስትን ስም ስናነሳባት ነው መብከንከን፣ መቆጨት፣ መናደድ፣ ማዘን የጀመረችው። ውድ ተመልካቾቻችን ቆንጂትን በብዙ ልመናዎች ወደ አዲስ አበባ አብራን እንድትሄድ አሳምነናታል። ቤቱንም በሩንም በደንብ ቆልፈነዋል። የሚያስፈልጋትን ልብስም ይዘናል። መኪና ውስጥ አንድ ከኋላ የሚከተለንም ዶልፊን አለ። ቤተሰቦች እኔ እንዴት እንዳሳመንኳት ራሷ ከሷ አንደበት ብትነግራችሁ ይሻላል። ያው የተሻለ የደህንነት ከለላ አስተማማኝ የሆነ በቂ ጥበቃ እናደርግልሻለን ብለናት ነው። እዛ ስላለው አዲስ አበባ ስላለው ነገር ምንም አትጨነቂ ነው ያልናት። ፊቷ እንድትታጠብ አድርገን አሁን ላይ አይኗ ደህና ነው። ቅድም ደም መስሎ እንዴት እንደነበረች የኛ ባልደረቦች ነው ያዩት። ውድ ተመልካቾቻችን ወደ አዲስ አበባ እንሄዳለን። ቆንጂት ምንም ያስፈራ ነገር የለም። እውነት እኔ አልዋሽም፣ መሄድ አልፈልግም። ምክንያቱም በቃ እኔ ምንም አይምሮ የራሱ ምንም ሊረጋጋ አልቻለም። እንደዛ መሄዴን ሳቅ በጣም የሚያስፈራ ሁኔታ ውስጥ ነው ያለሁት። ባልሄድ ደስ ይለኛል፣ ያው አንተን እንደዛ ስለለመንከኝ ምናምን እንጂ እውነት እኔ መሄድ አልፈልግም። እውነቱን ንገሪኝ ካልከኝ በቃ እኔ እዚሁ እንደዚሁ እንደተዘጋብኝ በሞት ነው የምፈልገው እንደ ጓደኛ። መሄድ አልፈልግም። እዛ ሂጂ አሁን አዲስ አበባ እንደሚሄድ ሳስብ ራሱ እሷን ሳስታውሳለን የከበር ነው። ወይ አብሬያት አልሞትኩ ተሰቃየሁ እኮ። እኔ እኮ አንድ ቀን እንኳን የሰላም እንቅልፍ ተኝቼ አላውቅም። ሁሌ የገባሁ ቤት ያለቅሳሉ፣ ግን አልወጣልኝ ያለ ጓደኛዬ ነገር አሁን ማልቀሱ ምንም የሚፈይደን ነገር የለውም። ስለ ቅድስት አሟሟት ይልቅ ማጣራት ነው ያለብን። እኔ ምልሽ የጓደኛሽ የቅድስት ደም እንደፈሰሰ እንዲቀር ነው የምትፈልጊው? ስለዚህ ቅድስትን የገደሏትን ወንጀለኞች መርመረን ይዘናቸው ለሕግ አካል አሳልፈን እንስጣቸው፣ ዋጋቸው እንዲያገኙ። እህታችን ቅድስት ላይ ላደረጉት ነገር የእጃቸው እንዲያገኙ እናርጋቸው። እንደዚህ ብለህ ስላሳመንከኝ ነው አሁንም እሺ እሄዳለሁ። ስለዚህ በቃ ምክንያቱም እኔ ጓደኛዬ እንዲበቃ ሁሉ ነገርሽ ነው። የእሷ ደም በከንቱ እንዲጠፋ ካልፈለግሽ ልትተባበሪ፣ ልታግዢን፣ ከኛ ጎን ልትቆሚ ይገባል። ወደ አዲስ አበባ እንሂድ፣ ነገሮችን እንመርመር፣ እናጣራ። ቅድስት ምን አይነት ጠላት ነው ያላት? ከጠላቶቿ ጋር ምን አይነት ግብ ተፈጥሮ ነው? ወይስ የምታውቀው እውነት አለ የሚለውን ነገር እንመርምር፣ ቼክ እናድርግ። ምናልባት ቅድስት የሆነ እኮ ያየችው ነገር ሊኖር ይችላል። አንዳንድ ሰው እኮ ግዴታ ስላጠፋ ብቻ አይደለም እኮ በሆነ አካል ተፈልጎ የሚገደለው። ምናልባት እነዛ ወንጀለኞች ስለሆኑ እነሱ የሚሰሩትን የሆነ ወንጀል አይታ እንዳታጋልጥባቸው ፈርተው ምናልባት ነው የምልሽ፣ ምሳሌው ነው። እኛ እንደነዚህ አይነት ብዙ ኬዞችን ስለምንሰራ ያለውን ነገር እናውቀዋለን። ግን ይሄ ነው እያልኩሽ አይደለም። አሁንም ቢሆን ስለ ቅድስት አሟሟት እንዲህ ነው ብለን እርግጠኛ ሆነን የምናወራበት ምንም አይነት ተጨባጭ ማስረጃ የለም። መጥፎ ነገር ደግሞ ካላረገች የሆነ ከነሱ ያየችው ያወቀችው ወንጀል አለ ብዬ ነው ማሰበው። ይህንን እንደ ፍንጭ እንደ ጥርጣሬ እንያዘውና ነገሮችን እንመርምር። ስለዚህ ወደ አዲስ አበባ እንሂድ። እዛ የኛ ባልደረቦች ጊዜያዊ ማረፊያ ያዘጋጁልሻል። በቂ ጥበቆች ይኖራሉ። ምንም የሚያሰጋ ነገር የለም። የጓደኛዬ ደም በከንቱ እንዲፈስ እንዲቀር አልፈልግም። የከፈልኩትን ሁሉ እከፍላለሁ። መልካም ውድ ተመልካቾቻችን እንግዲህ ቢያንስ የሆነ ስቴፕ እየሄድን ነው። አዲስ አበባ ያሉት የኛ ባልደረቦች 5ቱን ወንጀለኞች በዛ በጥቁር መኪና ለኔ ደብዳቤውን ያስቀመጡ በሬ ላይ ደብዳቤውን ያስቀመጡ 5ቱን ወንጀለኞች በመፈለግ ላይ ይገኛሉ። ቤተሰቦች አዲስ ነገር ሲያገኙ እኔም እየተከታተልኩ አሳውቃችኋለሁ። አሁን በቀጥታ ወደ አዲስ አበባ እንሄዳለን። እንግዲህ በሰላም አዲስ አበባ እንግባ። በመንገዳችን ላይ ፈጣሪ ይከተለን። ዋናው ነገር አዲስ አበባ በሰላም መግባታችን ነው። ከዛ በኋላ ደግሞ ያሉትን ነገሮች ከስር አሳውቃችኋለሁ። አሁንም ቢሆን አብራችሁን ቆዩ ውድ ቤተሰቦች። አዲስ አበባ ስንደርስ ያሉትን ነገሮች እናሳውቃችኋለን። ወረጅ ቆንጅት ውድ ተመልካቾቻችን እንግዲህ
ከተወሰኑ ሰዓታቶች በኋላ አዲስ አበባ ገብተናል። ያው ከዱከም አዲስ አበባ በእርግጥ ቅርብ ነው፣ ግን አዲስ አበባ መግቢያ ላይ ትንሽ በአንዳንድ ነገሮች በፍተሻ በተለያዩ ምክንያቶች ስለቆየን ነው አሁን የምንገኘው በመሀል አዲስ አበባ ነው። ለቀረጻ ባዘጋጀ ነው ግቢ ማለትም የኔ ፖስታ በተላከልኝ ግቢ ነው። እንግዲህ ውድ ተመልካቾቻችን ምንም ያሰጋ የሚያጠራጥር ነገር የለም። አካባቢውን በአይነ ቁራኛ እየተከታተሉ ነው። እዚህ ግቢ ውስጥ እዚህ ቤት ውስጥ ገና ለገና ፖስታ ስለተላከ ምንም ያበቃለት ነገር የለም። ውድ ተመልካቾቻችን ከቆንጂት ጋርም ዋናው በሰላም ወደ አዲስ አበባ መምጣታችን ነው። ቆንጂት ውስጥ እንገባለን። ነገር ግን ለቀረጻ ያዘጋጀንልሽ ቤት ይሄ አይደለም። ይህንን ቤት አንዳንድ እኛን ሊያጠቁ የሚፈልጉ ሰዎች ይህንን ቤት ያውቁታል። ግን ደግሞ እዚህ በቂ ጥበቆችና በቂ የሰው ኃይል አሰማርተናል። ለአንቺ ያዘጋጀንልሽ ሌላ ቤት ነው፣ ማንም ሰው የማያውቀው። እዚህ ግን አንድ 10-15 ደቂቃ ከአንቺ ጋር ማውራት የምፈልገው ነገር ስላለ ነው። የተወሰነ እረፍት እናደርጋለን። ምግብ እንበላና ምሳ ኦልሞስት ሰዓቱም ስለደረሰ ተረጋግተን ሻይ ነገር ጠጥተን አንቺም ጥሩ ሁኔታ ላይ ስትሆኚ በተረጋጋ መንፈስ እነዛን ነገሮች እናወራለን። ምንም የሚያሳስብ ነገር የለም። ከዛ በኋላ ወደ 10 ሰዓት 11 ሰዓት ወደ አዘጋጀንልሽ ጊዜያዊ ማረፊያ እንወስድሻለን። እባክሽ ውድ ተመልካቾቻችን በድጋሚ ተመልሰን መተናል። አዲስ አበባ ነው የምንገኘው። ከዱከም በሰላም ገብተናል። ቅድምም እንደነገርኳችሁ እዚህ ደግሞ ለቀረጻ ያዘጋጀነው ቤት ነው። አንዳንድ ነገሮችን ከቆንጂት ጋር ማውራት አለብን። አሁን የምናወራቸው ነገሮች ከቅድስት ጋር መቼ ተዋወቃችሁ፣ ምንድነው ያሳለፋችሁ፣ ክፉ ደግ የሚለውን አይደለም። እኔ ማውራት የምፈልገው አንድ ነጥብ አለች። ቤተሰቦች በቂ ረፍት አድርገናል፣ ምሳን በልተናል። አሁን ቆንጂት በጥሩ ሁኔታ ላይ ስለምትገኝ ለምጠይቃት ጥያቄ በቂ መልስ መመለስ ትችላለች ብዬ ስላሰብኩም ነው። ቅድስት እንደሚያስፈራሯት ነግረሽኛል። ስለዚህ ነገር ዲቴል ማውራት የምፈልገው ነገር አለ። ምናልባት ስልኳ ላይ የተላኩ መልእክቶች ሊኖሩ ይችላሉ። ቅድስት ከመገደሏ በፊት የነበሩትን ነገሮች፣ በተለይ ከመገደሏ በፊት 3-4 ቀን በፊት የነበሩትን ነገሮች በደንብ ማወቅ ፈልጋለሁ። ለእኔ ለስራዬ ስለሚጠቅመኝ ማለት ነው። ያው መጀመሪያ ላይ ከ2 ሳምንት እንደዚህ በፊት ቴክስት ይላክላት ነበር። ከዛ እሷ ያን ያህል ምንትን ማላለችው ምን አይነት ሰዎች ናቸው ነው የሚያች ምንድነው ምናምን ስላት ኧረ ምንም ነው የምትለኘው ላይ። ከዛ መደወል ጀመረ። ይደውሉላታል። ጭራሽ የሚያስፈራ አይነት ድምፅ የለም የሚያወሯት ምናምን። ድንገት እንዲያጠገቧ አብረን ስለምንተኛ ድምፁ ነው የሚሰማኝ። የሚያወሩት ነገር ሳይሆን በቃ ይሄ የለም ጠንጎርናና የሚያስፈራ ድምፅ ምናምን። ምንድነው ስላት ኧረ ምንም ትለኛለች። በተደጋጋሚ ስልክ ተኝተን መደወል ጀመረ። ደግሞ ሌሊት ላይ ነው አውቀው የሚደውሉት። ቴክስት ሲገባላት ትሰማለሁ። ቴክስት ሲገባ ይሰማ የለም። ሌሊት ተኝተን አጋጣሚ ቴክስት ሲገባ አጉል ሰዓት ላይ በቃ የሚያስደነግጥ ሰዓት ላይ የለም። እንዴት ነው አንተ በጣም ተኝተህ ሌሊት ላይ ስልክ ቢደወል እንዴ ምን ያህል ነው የምትደነግጠው? እንደዚህ አይነት ሰዓት ላይ እየደወሉ በጣም በቃ ይሄ አያታሉ ፊቷ ራሱ ሲቀየር እነሱ ደውሎላት ስታወራ ምናምን የድንጋጤ ስሜት ውስጥ የፍርሃቱ ስሜት ውስጥ ስትሆን ምንድን ነው የሆንሽው? ምንም የምትናገረው ነገር የለም። ከዛ ስልኳን የእሷ ስልክ ፓስዋርድ አልነበረውም ጭራሽ። እኔን ስልካችን በቃ እንደዚህ ቢኖረውም ተቀባብለን እኔ ከፍቼው እሷ ከፍቼው ነው እሷ ከፍታው ምናምን የኔን ስልክ የምትጠቀምበት የእሷን ስልክ የምትጠቀመው። ከሆነ ጊዜ በኋላ ጭራሽ በፓስዋርድ መዝጋት ጀመረች ስልኳን። እስኪ አንዴ ምንም ስላት አምጩ ብላ ልደውልበት እንኳን ቢሆን ከፍታልኝ ፓስወርዱን ወይ ባተሯን ከፍታ ምናምን እንትን ትለኛለች። ደውዬ አምጩ ብላ ነው የምትቀበለኝ ወዲያው ምናምን። እንዴ የሆነ ነገር ላይ ቲክቶክ ምናምን ላይ ጭራሽ አይታሰብም። አይ በቃ በራስሽ ዳታ ልምላልሽ ምናምን ነው የምትለኝ። እስኪ የሆነ ነገር ላይ ስትስቅ እስቲ ቆይ አምጩ ሊሆን ስላት ታሳይኝና ወዲያው ትወስደዋለሽ ምናምን። እንደዚህ አልነበርንም እኛ ማለት በቃ ስልኳን ይዤው ስራ ልሄድ እችላለሁ፣ ችግር የለውም። የምትደባበቁት ምንም አይነት ነገር አልነበረም። ምንም ነገር አልኩህ እኮ በቃ እንዴት ነው። ስለዚህ ነገሮች መደባበቁ የጀመሩት መች ነው? በስትክክል ልትሞት ስንት ቀን ሲቀራት ወይም ከመሞቷ ከምን ያህል ቀናቶች በፊት ነው? ከ2 ሳምንት በፊት ቴክስት መላክ ጀመረ ዝም ብሎ እንደቀል። ከመሞቷ ከ2 ሳምንት በፊት? አዎ። ከዛ ከመሞቷ እንደዚህ ከ4 ቀን ከአምስተኛው ቀን በፊት ጭራሽ በቃ ይሄ ማይባት ነገር ኢቭን የባህሪ ለውጥ ማምጣት ጀመረች። በቃ የሆነ አይነት እንዴት ነው የመደበቅ ብዙ ነገሯን የመደበቅ አታወራም። ይሄ ሳምንቱ ነው አለማውራቷ ምናምን ጭራሽ ሳምንት። ይሄ አትስቅም፣ አትጫወትም። ብዙ ነገሯ እያየዋት እየጠፋ መጣ። ከዛ
እኛ ደግሞ በጣም ብዙ ነገሮቻችን የምናወራ ሰዎች ነን። አንድም ነገር በህይወታችን ውስጥ ተደባብቀን አናውቅም። ምንም ነገር ነው የምልህ። የራስ የሚባል ሚስጥር የለም እኔና እሷ መሀል። ግን ምንድን ነው የሆንሽው ምናምን ስላት ምንም ትለኛለች። ከዛ የሆነ ነገር ቴክስት ተልኮ ቴክስቱን እያነበብሽ እሷ እኮ ፈዛለች። በቃ ድንጋጤ የለም እጇ ይንቀጠቀጥ ይችላል ምናምን። አንቺ ያለውን ነገር የተፈጠረው ነገር በደንብ ለማወቅ ለማጣራት አልሞከርሽም? ጓደኛዋ እንደመሆንሽ መጠን እህቷም አብሮ አደጓም እንደመሆንሽ መጠን በቃ ስልኬን ከዚህ በኋላ ትያለችኝ የሆነ ቀን ጭራሽ እኔ ስልኬን ልሰጥሽ አልፈልግም። በቃ የራስ የሆነ ሚስጥር አለ። ከመቼ ጀምሮ እኔና አንቺ የራሳችን የሆነ ሚስጥር መኖር የጀመረው ምናምን ስላት በቃ ከሆነ አሁን በቃ ከዚህ ጊዜ በኋላ የራስ የሆነ ሚስጥር አለ። ስልኬን እንድታይብኝ እንዳንጣላ እንዳንጋጭ ከፈለግሽ ስልኬን እንዳታያለች። እኔ ደግሞ ምኑን አልፈለኩትም፣ ከእሷ ጋር መጣላቱን መቀየሙን አልፈለኩትም። ምንድን ነው የምትደብቂ? ምንም በቃ ግን በቃ ሁሉም ሰው የራሱ የሆነ ሚስጥር አለው አለች። ከመቼ ጀምሮ ስላት በቃ ካሁን ጀምሮ ከዚህ በኋላ ስልኬን እንዳትነኪ፣ እኔ በቃ ስልኬን የሚነካብኝ ሰው አልፈልግም ምናምን ማለት ጀመረች። ከዛ ፓስወርዷን ለማየት ሞከርኩ፣ ፓተርኗን ለማየት ሞከርኩ። በጭራሽ ላይ አልቻልኩ። በተደጋጋሚ ስልኳን ስከፍተው ምናምን እንደዚህ ምናምን ብያለሁ። ተደብቃ ምናምን መክፈት ጀመረች። ጭራሽ እኔ እንዳላየት እኔ እንደዚህ ዙር ብሎ ምናምን ማየት ጀመረች ማለት ነው። ስልኳን ለመጠቀም ራሱ ሲደወልላት በጣም ይደወታ ከግቢ ወጣ ምናምን ነው የምታወራው። እኔ እንዳልሰማ ምንድን ነው የተፈጠረው? ምንም በቃ ምንም የተፈጠረ ነገር የለም ምናምን። ቴክስት ሲላክላት ወዲያውኑ ጥፍት ማድረግ ጀመረች። በቃ እኔ ግራ ገባኝ ምን እንደሆነች ልጅቷ። በቃ ይሄ በጣም የሚያስጠላ የድብርት ስሜት ውስጥ ገባች ከሆነ ጊዜ በኋላ ምናምን። በቃ ልትሞት አካባቢማ ጭራሽ እሷን አትያት ሌላ ሰው ነው የሆነችው። በጣም ድብርት ውስጥ ገባች። አትስቅም። ሌላ ጊዜ እኮ ትንሽ ነገር የሚያስቀን ሰዎች ነን እኔና እሷ። ቲክቶክ እንስቃለን፣ እያወራን እንስቃለን። ቀን ስላሳለፍነው ነገር ስራችን ላይ ምናምን ስላለው ነገር እንስቃለን። እኔ ግን አንድ ግልጽ ያልሆነልኝ ነገር አለ። ለምንድን ነው የእሷን ነገር እንደዚህ ችላ ልትይ ቻልሽ? እና ነገርኩ ነው ከሆነ ጊዜ በኋላ በጣም ተናዳጅ ሆናለች። በጣም ተቆጭ ሆናለች። በቃ ከዚህ የሆነ ቀን ስልኳን እኮ ቀማኋት። ስቀማት ስማን በቃ ዱላ ቀረሽ አይነት ንግግር ነው የተናገረችው። የሚያስፈራሯት ሰዎች እንዳሉ ነግራሻለች? በቃ ቅርብ ጊዜ ላይ ከሆነ የሚያስፈራሯት ሰዎች እንዳሉ ነገረች። ኦኬ መች ማለት ነው? ከሞተች ከ7 ቀን ምናምን በፊት። እሺ ከዛ አንቺ ምንድነው ያደረግሽው? አስጨነኳት። በቃ እኔ በጣም እየተከፋው ነው በምታደርጊያቸው ነገሮች እንጂ እንደዚህ አይነት ሰው አልነበርሽ ምናምን ስላት በቃ የሚያስፈራሩኝ ሰዎች ስላሉ ነው። ማን ናቸው? እሱን አልነግርሽም፣ እነግርሻለሁ ከሆነ ጊዜ በኋላ ታገሽኛለች። እንዴ በእንደዚህ አይነት ሁኔታ ውስጥ ሆነሽ እንዴት ነው ዝም ብዬ የምታገስሽ? ሰው ከሆነ ቀን ምን ሊያደርግ እንደሚችል አይታወቁም። ስለ እኔ በቃ እዚህ ድረስ ይደርሳሉ ብዬ አላሰብኩም። ያው በቃ ኦልሬዲ በሆነ መንገድ እንዳይጎዱሽ ቢያንስ በቃ ስትወጣም ራስሽን ጠብቂ እስኪ ምናምን። ማን ናቸው ግን ስላት እነግርሻለሁ ነው የምትለኝ። ትንሽ ቀን ጠብቂኝ እነግርሻለሁ። ከዛ ያን ቀን በቃ ማታ ላመሽ ይችላል ምናምን ብላኝ ነው የወጣችሁ። ራሱ ስራ ስንወጣ ላመሽ ይችላል እንዳትጨነቂ ምናምን አለች። ከዛ በቃሽ እደውልልሻለሁ አልኳት። ስደውል ቀን ስለምን ጉዳይ ነው ብቻ ስለሆነ ስለ ስራ ጉዳይ አብረን ስለምንሰራ የሆነ ስራ ተበላሽቶ ደወልኩላት። ቀን ሙሉ አታነሳም። ስለ የምታደርገው ነገር እኔ ውስጥ የሆነ ፍርሃት ነበረ። አንደኛ ልጅቷ እንዲሆነ አታውቅም። እኔ ከልጅነቴ ጀምሮ እንደማውቃት ነግሬሃለሁ። በጣም ያስደነግጠኛል በየቀኑ የምታደርገው ነገር። ምንድን የሆነችው? ተጨናኩኝ። በቃ እኔ ስልክ ሳታነሳ ደግሞ ቀርታ አታውቅም። አንስታ እንደዚህ ነው ቦታ ነኝ እንደዚህ ሆኛለሁ ምናምን እንጂ ጭራሽ የትም ቦታ ብትሆን እኔን ስልክ ታነሳለች። ብደውል በቃ የሆነ ጉዳይ የትሆናች ብዬ ዝም አልኩ። ከሆነ ሰዓት በኋላ ጭራሽ ስልኳ ዝግ ነው። ማን አንስቶ እንደዘጋውም አላውቅም። ከዛ ብቻ ግራ ገባኝ ለራሴ ራሱ ማን እንደደወለልኝ አላውቅም። ከዛ በኋላ ተመልሶ ተከፈተ ስልኳ። ይዘጋል ይከፈታል ምናምን ምን እየተፈጠረ እንደነበረም አልገባኝም። ተደውሎ እንደዚህ ቦታ እንደዚህ ሆናለች ተባልኩ። ቦታው ላይ ስመጣ የለችም። እዛው አካባቢ ያለ ሰው ወደ ሐኪም ቤት እንደወሰዳት ነገረኝ።
አብሯቸው ሄደ ሰው ነበር መሰለኝ። እዛው ተደዋውለው እንደዚህ አይነት ሐኪም ቤት ናት ምናምን ተባለ። ከዛ ሄደችበት ቦታ ስደርስ ከሆነ ሰዓታት በኋላ ሞታለች። አይኗን እንኳን ሳላይ ቆንጂት አንቺ ላይ ግልጽ ያልሆኑልኝ ነገሮች አሉ። ችግር የለውም ሁሉንም ነገር በአንዴ ልወቅ ማለት አልችልም። ነገሮችን በጊዜ ሂደት አሁን ኦልሞስት በእኛ ከለላ ስር ነሽ፣ በእኛ ቁጥጥር ስር ነሽ እያልኩሽ ሳይሆን በእኛ ከለላ ስር ነሽ። በእኛ ህግ በእኛ ስርዓት ነው የምትመሪው። ስለዚህ እኛም ባዘጋጀንልሽ ጊዜያዊ ማረፊያ ስለምትኖሪ ነገ ከነገ ወዲያ የቀሩትን ነገሮች እናወራለን። አሁን አንቺ እረፍት ማድረግ አለብሽ፣ ወደ ጊዜያዊ ማረፊያውም መሄድ አለብሽ። አንድ የመጨረሻ ጥያቄ፣ ምናልባት ቅድስት ከአንቺ ውጭ የምታውቀው ሰው ይኖራል? ሌላ የሴት ጓደኛ፣ ፍቅረኛ ወይም የወንድ ጓደኛ፣ ባልደረባ? አላውቅም። ያው እንዳልኩ እኔም ለሷ እሷም ለኔ ነን ያለ ነው እዚህ ሌላ የምናውቀውም ሰው የለም። ያው ስራ ታውቃለህ፣ የስራ ባልደረቦች ይኖራሉ። ስራ ቦታ ስንሄድ ምናምን እዛው በቃ አለ እንጂ እንደ ጓደኛም አይደለም። ምንም አይነት ጓደኛ የለንም ሁለታችን፣ እኔ እና እሷ ብቻ ነን። እንዳልኩ ተጨማሪ ሰውም አያስፈልገንም፣ በቂ ነን እኔ እና እሷ። ፍቅረኛ ግን አላት። ቅድስት ፍቅረኛ አላት? ለምንድን ነው ያልነገርሽኝ? ለምንድን ነው ቅድም ያልነገርሽኝ? ምንም አላሰብኩትም። ምን ያን ያህል ምን ይጠቅማል ብዬ ስላሰብኩ። ይጠቅመኛል እንጂ እኔንማ በደንብ ነው የሚጠቅመኝ። መናገር ነበረብሽ። እኔ አንተን ይሄን ያህል እንትን ይልሃል ብዬ አላሰብኩም። ፍቅረኛ ቢኖራ ባይኖራት ማለት ምን ያክል ጊዜ ቆይታለች ከፍቅረኛዋ ጋር? 1 ዓመት ምናምን ቆይቷል። 1 ዓመት? በጣም ቅርበት አላቸው? እንዴ በጣም እንዴት ይሄንን ለኔ አልነገርሽኝም ታዲያ? ፍቅረኛ ኖሯት እንዴ? እሷ እኮ ይኸውልሽ፣ እሷን አይደለም ይኸውልሽ፣ እሷን የገደሏትን ሰዎች በምናጣራበት ሰዓት ከእሷ ጋር ንክክ የሚኖራቸውን ሰዎች ነው መጀመሪያ አግኝተን አንዳንድ ነገሮች የምንጠይቀው እንደ አንድ መርማሪ። ለምን አንቺ ጋር መጣው? የልብ ጓደኛዋ ስለሆንሽ። ስለዚህ ፍቅረኛዋን ደግሞ መደበቅ አልነበረብሽም። መደበቅ አልነበር፣ ለእኔ ልትነግሪኝ ይገባ ነበር። ችግር የለውም። አሁንም ጊዜዋ ላይ ደግሞ ዋናውን መናገርሽ ነው። እሱም ስደውልለት ደግሞ ከዛ በኋላ አያነሳም ማለት አያነሳም። የተፈጠረውን ነገር ልነግረው ስደውል አያነሳም። ስልክም አያነሳም። እሱ ስልክ አያነሳም ጭራሽ። ደጋግሜ ሞክሬለታለሁ። ማን ነው ስሙ? ነገር እንደተፈጠረ ፍጹም ነው ስሙ። ፍጹም? አዎ። የቅድስት ፍቅረኛ ስም ፍጹም ነው። አዎ። ለ1 ዓመት ያክል በፍቅር አብረው ቆይተዋል። አዎ። ያው ከኔ ውጭ የምታውቀው ሰው እሱ እስከ መጨረሻው ሰዓት እሷ ህይወቷን እስከምታጣ ድረስ አንድ ላይ ነበሩ? አዎ። አይ ስለ በቃ ያን ሰዓት ይደዋወሉ ምናምን ነበር። ግን በቃ ያ ነገር ከተፈጠረ በኋላ እኔ ነበር ልትሞት አካባቢ በመሀላቸው ጭቅጭቅ ወይም ሰላም ነበር? ምን ነበር የነበራቸው ነገር? ትንሽ ይጨቃጨቁ ነበር። በምን ጉዳይ ነገርኩ፣ በምን ጉዳይ እንደሚጨቃጨቁ አላውቅም። ወጣ ነው የምታወራው። በፊት አቁጭ ብላ አብራኝ ነበር የምታወራው። ሆነ ጊዜ በኋላ በቃ አልኩኝ፣ በቃ ሁሉ ነገሯ ልጅቷ ደብቀ ሆነች። እኔ ምን እንደሆነ ምን አይነት ሰው ነው? ስለ ፍጹም የምታውቂው ነገር አለ? ጥሩ ሰው ነው። እዚሁ ነው አይደል የሚኖረው? እዚሁ ነው የሚኖረው። ሰራተኛ ነው? አዎ ይሰራል። ስንት ዓመት አንቺ እና ቅድስት ስንት ዓመታችሁ ነው? ተመሳሳይ የእድሜ ሁኔታ ላይ ናችሁ አይደለ? ወደ አዲስ አበባ ስመጡ 18 ዓመታችሁ ነበር። 12 ጨርሳችሁ 25 ዓመታችሁ። ፍጹም ስንት ዓመቱ ነው? 30 ይሆናል። 30 ምናምን እንደዛ ይሆናል። ነግራሻለች? 30 ዓመቱ ነው። ፊዚካሉ ምናምን እኮ በቃ ፊዚካሉን ሳስበው 30 እንደዛ ነገር የሚሆነው ይመስለኛል። ወደዛ የሚጠጋ አይነት ሰው ነው። ያው በእርግጠኝነትም ቢሆን እሺ፣ ችግር የለውም። ፍጹም ስለ ፍጹም አንዳንድ መረጃዎችን ትሰጭኛለሽ? አድራሻውን ታውቂዋለሽ? አውቀዋለሁ። የመኖሪያ ቤቱን ታውቂዋለሽ? አንዴ የቤታቸው ፕሮግራም ማህበር ነገር ነበርና ሄደናል። ከቅድስት ጋር ለመጋባት ወይም ወደ ፊውቸር የሚያስቡን ነገር ነበር? በደንብ። በጣም ጥሩ። ስለዚህ ስለ ፍጹም ስራው፣ ስለ አድራሻው፣ ስለ እያንዳንዱ መልኩ፣ ከለሩ፣ ቁመቱ፣ ስለ ሁሉም ነገር በደንብ መረጃ፣ የተሟላ መረጃ ትሰጥኛለሽ። እናንተ የሚጠቅማችሁ ከሆነ ወደ ተመልካቾቻችን ቆንጂትን ወደ ጊዜያዊ ማረፊያ እንድትሄድ አድርገናታል። ያው ለእሷም ደህንነት ሲባል ማንም የማያውቀውን ጊዜያዊ ማረፊያ አዘጋጅተንላት ወደዛ ወስደናታል። በቂ ጥበቃም እንዲደረግ አድርገናል። ቤተሰቦች
ማላይ ጥርጣሬን ማድረግ እንዳለብኝ አላቅም። ከመሬት ተነስቼ ደግሞ ሰዎችን መጠርጠር አልችልም። ቢሆንም ግን የቅድስትን ኬዝ ጫፉን መጨረሻውን እስክናገኘው ድረስ ቆንጂትን አንለቃትም። ቆንጂትንም አንዳንድ መጠየቅ ያሉብን ነገሮች አሉ። እኔ ያው ዛሬ እንድትተኛ እንድታርፍ ነው የምፈልገው። ነገ ላይ ከአንድ ቀን በኋላ ነገ ላይ እሷም ስትረጋጋ እኔም አንዳንድ መጠየቃቸው ነገሮች አሉ። ደመነፍሴ አንዳንድ ነገሮችን እየነገሩኝ ነው። ይህ ማለት ቆንጂትን እየተጠራጠርኩ ነው ማለት አይደለም ውድ ተመልካቾቻችን። ቢሆንም ግን ትረጋጋና አንዳንድ በግልጽ ማስጨነቅም ካለብኝ አስጨንቄ መጠየቅ የምፈልጋቸው ጥያቄዎች አሉ። ቤተሰቦች አሁንም ቢሆን ያሉትን ነገሮች ከስር ከስር እየተከታተልኩ አሳውቃችኋለሁ። አሁንም እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ውድ ተመልካቾቻችን እንደምን ቆያችሁ? ዛሬ እንግዲህ በስቱዲዮ ውስጥ ነው የምንገኘው። አጠገቤ ሳሚና ተሙ ይገኛሉ። እነሱን ወደዚህ ስቱዲዮ ያስጠራውበት ምክንያት አንድ ግልጽ ማድረግ የምፈልገውና እንዲያውቁልኝ ማሳሰብ የምፈልገው ጉዳይ ስላለ ነው። በአስቸኳይ ነው ያስጠራዋቸው። ምክንያቱም እኔ በዚህ ሰዓት ብዙ ኬዞችን መስራት ያለብኝ ሰዓት ነው። ውድ ተመልካቾቻችን እየሰራው ያለሁትን ኬዝ ታውቃላችሁ። ራሴን ነፃ ለማድረግ ብዙ ርቀቶችን መሄድ ይጠበቅብኛል። አሁን ላይ እንግዲህ ጊዜን አቃጥዬ ልለው እችላለሁ። አዎ ከነሱ ጋር የማረገው ቆይታ የረባ ይሁን አይሁን ከነሱ በምንሰማው ቃላቶች ይወሰናል። ሳሚና ተሙ እንኳን ደህና መጣችሁ። ማይኩን ለእናንተ ከመስጠቴ በፊት አስረግጬ መናገር የምፈልገው አንድ ነገር አለ። አሁንም ቢሆን ይህንን ቪዲዮ በጸብ ወይም በክርክር እንድንጀምረው አይደለም፣ ግን ከኔ ራስ እንድትወርዱ ነው። እኔ ነገሮችን በራሴ መንገድ ማጣራት ፈልጋለሁ፣ ወይም ደግሞ እያጣራው ነው። የተለያዩ ርቀቶችን እየሄድኩ ነው። ስለዚህ ከዚህ በላይ ወደ ሌላ ነገር ባንሄድ ጥሩ ነው። ምናልባት ተሙን ስላስገደሉት ሰዎች ትክክለኛውን ነገር ማወቅ ከፈለክ እኔን ወንጅለ እኔን እየጠረጠርክም ነገሩን ማጣራት ትችላለህ። ግን እኛ ከዚህ በላይ መገናኘት ያለብን አይመስለኝም። እዚህ ጋር ብንቋጨው የኛን ነገር ብንለያይ ጥሩ ነው ብዬ ነው ማስበው። እናንተም በራሳችሁ መንገድ ያለውን ነገር እውነቱን አጣሩ። ስራችሁን አከብራለሁ። እናንተንም በጣም ነው ማከብራችሁ። በመሀል የተፈጠረው ነገር ተፈጥሯል። አንዴ ማለት የፈለገ ብንጣላም ብንተናነቅም እሱን ነገር ረስቼ ወደኋላ ካሁን በኋላ ደግሞ ለእኔም ለእናንተም የሚበጀው አለመገናኘቱ ነው። እናንተም ከኔ ራስ ብትወርዱ ኦኬ፣ ሚኪም ወንጀለኛ ነው ብላችሁ ማለት ትችላላችሁ። ግን ደግሞ ባንገናኝ መልካም ነው ብዬ ነው ማስበው። ሳሚ በተረጋጋ መንፈስ እንድናወራ ስለፈለግኩ ነው። እንግዲህ ያው ተሙ እኔ እናንተም የተወሰነ ነገሮችን ስናወራ ነው የነበረው እና አሁን ሚኪ መናገር ያለበትን ነገር አብዛኛው ነገር ተናግሯል ብዬ አስባለሁ። እንግዲህ ውድ ተመልካቾቻችን እኛም ብዙ ነገሮችን ተናግረናል። ብዙ ማስረዳት ያሉብንን ነገሮች ከሚገባው በላይ አስረድተን ነበረ። መሄድ ከሌለብን ርቀት በላይ ከሚኪ ጋር ሄደን ነበር። አላስፈላጊ ግብግቦች ነበሩ። ሚኪ ሙሉቀን በተባለ ግለሰብ ወይም ደግሞ ቀኝ እጄ ነው ብሎ በሚጠራው ግለሰብ ጭምር ሊያስደበድበው ሙከራ አድርጎ ነበር። እንዳለው እነዚህን ነገሮች ሁሉ ወደ ጎን መተው መቻል አለብን። ምክንያቱም የሁለታችንም ወንድም ነው ተሙ። እናንተም የምትወዱት የምታከብሩት፣ እንዲሁም አጠገብ ያለው ሚኪን የምትወዱት የምታከብሩት፣ የተከበሩ ብዙ ሰዎችንም ባያበሱ ብዙ ወንጀለኞችን ወደ እስር ቤት የወረወሩ የኛ መምህሮቻችን ማለት ይቻላሉ እና ይህንን እያንዳንዱ ነገር እያወቅን ነው እንግዲህ አላስፈላጊ ነገሮች ውስጥ ከተን የነበረው። ይህንን ነገር ደግሞ በደንብ ሚኪ ያውቀዋል። እነዚህ ነገሮች ወደ ጎን ትተናል። ማን ነው ሊያስገድለው ሞክሮ የነበረው ተሙን? አሁን ይህንን ነገር በማጣራት ተጠምደን ያለ ነው። ሚኪን በራሱ መንገድ ራሱን ንጹህ ለማድረግና ባልደረባውን ወንድሙን በደንብ ለመጠበቅ ማን ሊያስገድለው እንደሞከረ ለማወቅ፣ ከዛ በተጨማሪ ደግሞ እኔም ባልደረባዬን ወንድሜ ተሙን ማን ሊያስገድለው ሙከራ እንዳደረገ እየጣርን እየለፋን ያለ ነው። ተሙም ደግሞ ታሞ በነበረበት ሁኔታ እያንዳንዱ ነገር ትቶ ወደ ስራው እንደተመለሰ እናንተም ታውቃላችሁ። በተወሰነ መልኩ ነገሮችን ለማጣራት እየሞከረ ነው እና እንዳልከው ሚኪኛም አላስፈላጊ ግብግብን አንፈልግም ካንተ ጋር። ምክንያቱም በጥሩ መንገድ ነገሮችን ለመስራት ሙከራ አድርገናል። ካንተ ጋር ተገናኝተን የነበረም ቀን አንዳንድ ነገሮችን ነግረኸኝ ነበር። በተለይ ቪዲዮ በፍላሽ የተላከለ ጊዜ በቻልነው አቅም ነገሮችን አይተን እናንተን ለመረዳት ሙከራ አድርገን ነበረ። በተለይ አስደንጋጭ ነበረ። እኛ ስናየው ወንጀለኛ ነው ወይ ብለን ጭምር ተጠራጥረን ነበር። እኔም ተሙም እዛ ቦታ ላይ እና ያን ቪዲዮ በምን አይነት መንገድ ልትቀረጽ እንደቻልክና ሁኔታው ምን እንደነበረ ለእኔ በተወሰነ መልኩ አስረድተኸኛል። አንተ ንጹህ ከሆንክ ራስን የምታጠራ ከሆነ እኛ ከአንተ ጎን ልንቆም እንደምንችል ቃል ገብቼ ልጨምር ነበረ። ከአንተ ጋር ምንም የተለየ የግል ጸብ የለኝም። ከአንተ ጋር እንደውም ሙያዊ አባቴ ነብዬ ማሰቡ አይነት ሰው ነህና ስለዚህ ምንም አይነት የተለየ ግል ጸብ ይኖረናል ብዬ አላስብም። ሁለታችንም የቆምነው ለፍትህ ነው።
ወንጀለኞችን ለህግ ለማቅረብ ነውና በቻልነው አቅም የተሙን ጉዳይ ዘግተን ወደ ቀደመ ስራችን ህዝብ ወደሚወደው ስራችን በቶሎ እንደምንመለስ ተስፋ አደርጋለሁ። እንግዲህ ተሙ አሁን እንግዲህ ውድ ቤተሰቦች እንግዲህ ዛሬ በሚኪ ስቱዲዮ ውስጥ ነው የምንገኘው። ውድ ቤተሰቦች ብዙ ነገሮች ተፈጥረዋል። መናገር ምንችለው መናገር ማንችለውም ብዙ ኮመንት ላይ የምጽፉትን ነገር እያየው ነበረ። ያው እናንተም ግራ ተጋብታችኋል ከማን ጎን መቆም እንዳለባችሁ። እኛ ከዚህ ጎን ቁሙ ከዚህ ጎን ቆሙ ሳይሆን ለእውነት ቁሙ ነው የምንለው። ሁሌ የምንለው ነገር ነው። ሁላችንም ለእውነት ነው መቆም ያለብን። የተበደለ ሰው ፍትህ ማግኘት አለበት። ወደ ቤተሰቦቼ በህይወት የመጣ ጉዳይ ነው። ለዛም ነው ጉዳዩን አምረን የተከታተልን የነበረው። እኔ ወደ ሚኪ ጭራሽ ይሄዳል ብዬ አስቤ አላቅም። ከሚኪ ጋር የተገናኘበት መንገድ ሁላችንንም ያስደነገጠ ነገር ነው። አሁንም ቢሆን የተፈጠሩ አለመግባባቶች አሉ። አብረን ከሰራን ነገሮችን ማስተካከል እንችላለን። ይህን ጉዳይ ተው ምናምን የሚባል ነገር ጭራሽ አይሆንም። ምክንያቱም እኔ በግሌ ተበዳይ ነኝ። እዚህ ጉዳይ ላይ እኔ የግድያ ሙከራ ደርሶብኛል። ያየሁትን ስቃይ ያየሁትን መከራ እኔና እኔ ነው የምናውቀው። እዛ ወንዝ ዳር ተጥዬ ራቁቴ እንደዛ ደብድበውኝ ስቲል ይሄኛው እግሬ ሙሉ ለሙሉ አሁንም በሚባል ደረጃ እየተጎተትኩ ነው የሚሄደው። በሰው ድጋፍ ምርኩዝ አልይዝም ብዬ እንደውም በሰው ድጋፍ ነው እየሄድኩ ያለሁት ምርኩዝ እንዳይጫጫነኝ ብዬ ይሄን ያህል እየተሰቃየሁ ባለሁበት ጉዳይ እንደ ቀልድ የምንተወው ጉዳይ አይደለም። ሚኪ አሁንም ቢሆን ከአንተ ጋር የሚያገናኝ ጉዳይ ካለ የስራው አሰራር ነው። እኔ ጉዳዩ ላይ ከተጠረጠርኩ ግዴታ እኔ ላይ ማጣራት መደረግ አለበት። አንተ ላይም ጉዳዩ የሚያነካካ ከሆነ ግዴታ ማጣራት ነው። ፍትህ የሚሰጠን ማስረጃና መረጃ ነው። እውነቱ የሚያጋልጥልን እሱ ነው። እውነት እስኪወጣ ድረስ ደግሞ እኛ ይሄን ጉዳይ በታምር አንተውም። አሁንም ተው ልትለን ከሆነ እዚህ ድረስ የጠራህን ጊዜህን ነው የምታባክነው። እኔ አይመለከተኝም። እንደፈለጋችሁ ማሰብ ትችላላችሁ። አይመለከተኝም ማለት የቻልኩትን ነገር አድርጌያለሁ። መብት ነው። ፍርድ ቤትም ፖሊስ ጣቢያም መረጃ ማስረጃ ያገኘውን ነገር ይዘህ ሄደህ ሚኪ እንዲህ አድርጓል ብለህ መክሰስም የፈለግከውን ነገር ማድረግ መብት ነው። ግን እኔ ይኸውልህ በራስ መንገድ አጣራ፣ አትድረሱብኝ ነው። እኔ ሐሳቤን ሰብስቤ አሁንም ቢሆን አንተ ጋር መድረስ ግዴታችን ነው። ይኸውልህ እኔ ጋር የሚነካካ ምንም አይነት ጉዳይ የለም። አሁን ከመሬት ተነስተ አድምጠኝ። ከመሬት ተነስተ ይኸውልህ አንተም የማትወጣበት ጣጣ ውስጥ አትግባ። አንድ ጥያቄ ልጠይቅ። እሱ አይመለከትም። ይኸውልህ የቪዲዮ ማስረጃ ኢቭን ቢገኝብኝ ራሱ ካንተ ጋር የተገናኘ ነገር አይደለም። ቢገኝብኝ ራሱ አድምጠኝ። ያንን ነገር እንዳላረኩት እኔም ተመልካቾችም ይኸውልህ አድምጠኝ። አንተ አሁን ሰበብ ነው እየፈለክ ያለው እኔን ለመክሰስ እኔን ለመወንጀል ሰበብ ነው እየፈለክ ያለው። ውድ ቤተሰቦች በፍላሽ ውስጥ የተገኘው ቪዲዮ እኔን ወንጀለኛ እንደሆንኩ የሚያረጋግጥ የሚያሳይ ቪዲዮ ነው። ወንጀለኛ እንዳልሆንኩ እኔም እናንተም ተመልካቾች ታውቃላችሁ። ኢትስ ኦኬ ልሁን እንበል። ወንጀለኛ ነኝ ብባል እንኳን ይኸውልህ አንተ ግን እኔን ለማስገደል ሞክራል ከምትለው ሐሳብ ጋር አይገናኝም። እኔን ለማስገደል ሞክራል ብቻ ሳይሆን ወንጀለኛ ሆነ ከተገኘ እንደማንኛውም ለፍትህ እንደቆመ ጋዜጠኛ አንተን ይዘን ችግር መቅረብ አለ። ችግር የለውም። እኔ ራሴ እጅ እሰጣለሁ። ማንም ሰው እንኳን ብለናል ቤተሰብ እናት አባቴ እንኳን ወንጀል ላይ ተነካክተው ቢገኙ ለነሱ ወደ ኋላ አልመለስም ብዬ ገዛ ቤተሰቤን ምን ነገር ውስጥ እንደገባው አውቃለሁ። ስለዚህ አንተም ወንጀለኛ ልጅ ተመስገን። ይኸውልህ እኔ ወንጀለኛ ሆኜ ከተገኘው ችግር የለውም። በካቴና እጄን ሰጣለሁ። ግን አንተ ደግሞ ይኸውልህ ዋጋ የምትከፍልበት ነገር ምን እንደሆነ ላስረዳ። ይኸውልህ እኔን ለማስገደል ሞክራል ለሚለው ነገር ማለት ነው። ለዚህ ነገር ተዘጋጅ። እኔ ያኔ ራሴን ነፃ ሳረግ ለምትመልሰው ምላሽ ለምትሆነው ነገር ተዘጋጅ። እኔ መረጃና ማስረጃ ነው ይዤ መረጋጋት መቻል አለብን። እባካችሁ በእነዚህ አይነት መንገድ አይደለም። እባክህ መረጃና ማስረጃ አሁንም አንተ ላይ ከተገኘ አንተ ከማንም ሰው በላይ አትለይም። ሚኪያስ የሚባል ጋዜጠኛ ስለሆንክ ብቻ አንተ ነፃ ትወጣለህ ማለት ነው። ወንጀለኛ ኮንኩ ቀጣለሁ። ወንጀለኛ ኮንኩ ትቀጣለህ። በጣም ጥሩ። ስለዚህ አንተ የወነጀልከኝ ያለው እኔን በመግደል ሙከራ ነው። ስለዚህ እኔ በዛ ነገር ነፃ ሆኜ ከተገኘው አንተ ምን ትቀጣለህ? እኔ ለስም ማጥፋቱ ቀጣለሁ። ማስረጃ ሳሊዝ አሁንም ቢሆን አልተከሰስክም። ችግር የለውም። ይሄ ነገር ለታሪክ ይቀመጥ። ተመልካቾች ልብ በሉ። ደግሞ አንተ ላይ አንድ ወንጀል ተገኝቶ አንድ ድርጊት ከተገኘበት በዛች ልጅ ግድያም ይሁን በእኔ ነገር ላይ ችግር የለውም እጅን ሰጣለሁ። ላጠፋነው ነገር ኃላፊነት እንወስዳለን። ቤተሰቦች ሁሌ እንደምንለው እኛ ጋዜጠኛ ስለሆነ ከማንም አንሻልም። የህግ ሰዎችም ቢሆኑ
ካጠፉ መቀጣት አለበት። አሳምረህ ታውቀኛለህ። የገዛ ክርስቲንና የገዛ አጎቴን አንጠልጥዬ ለፖሊስ አስረክቤ ሰጥቻለሁ። የሚደረገው ማጣራት ለምን እንዲቆም ፈለግ? እኔ ይቆም አይደለም አጣራብኝ። ግን ይኸውልህ እኔ ይሄ 10,000 ጊዜ እንገናኝ እያላችሁ አትነዝነዙኝ። እኔ የራሴ አሁን ለመጨረሻ ጊዜ እንዳታገኙኝ። ፍሬ ነገር ካላገኘ ለመጨረሻ ይኸውልህ ሳሚ ይኸውልህ አድምጠኝ። እኔ እንደፈለኩ ልናገር ስለ ቶን ምናምን እንደፈለኩ ልናገር አይመለከትም። ይኸውልህ የተለየ ድርድር ልናደርጋለን። ስለዚህ እሱ የማይሆን ነገር እየተናገረ ነው። ይኸውልህ እየተነጋገረን ያለናቸው እያንዳንዱ ነገሮችን ለማስተካከል ነው እየሞከርን ያለ ነው። አንተ ወንጀል ላይ እንድትሳተፍ እኛም አንፈልግም። በዋናነት አለመሳተፍን ነው የምንፈልገው። ነገር ግን ተሳትፈ ከተገኘ ደግሞ እንደማንኛውም ወንጀለኛ በህግ የምትጠየቅ ይሆናል። እኛም ደግሞ አንተ ላይ ላደረግነው እያንዳንዱ ነገር ህግ መጠየቅ ካለበት የሚጠይቀን ይሆናል። ነገ አንተ ወንጀለኛ ሆነ ማትገኝ ከሆነ እኛ ደግሞ በስም ማጥፋት ወንጀል ከሳቸዋለሁ ብለህ ካልክ ህግ ድረስ እንደሚያስኬድን እናያለን። እኛም ያንተን ስም ላለማጥፋታችን ከበቂ በላይ ማስረጃዎች ማቅረብ እንችላለን። ወንጀለኛ ነህ እያልን ብቻ ሳይሆን በሰዓቱ አንተ ወንጀለኛ ለማለት የሚያበቁ ምክንያቶች ነበሩን። አንደኛ ከበቂ በላይ ምስክር ነበረን አንተ ላይ ተሙን ለማስገደል ነገሮችን እንዳሴርክ። ከዛ በተጨማሪ የተገኘው ቪዲዮ በራሱ አንተ ለኛ የሰጠን ማረጋገጫ ነው እንጂ ከዛ በተጨማሪ ምንም ያገኘነው ፍንጭ የለም። የሷ ቤተሰቦች ክፍለ ሀገር እንደሆኑ ነግረናል። እስካሁን ድረስ የሷን ቤተሰቦች ማምጣት አልቻልክም። ከዛ በተጨማሪ ደግሞ ያቺ ሴት በህይወት እንደሌለች ነው የነገርከን። ይሄ በራሱ የሆነ የሚያሳይ ነገር አለው። ነገር ግን ከዚህ በፊት ለተበደሉ ሰዎች የቆምክ ሰው ነህ፣ ለፍትህ የቆምክ ሰው ነው ብለን በማሰብ ነው ነገሮችን ለማጣራት ወይም ደግሞ ቀጥታ ወደ ፍርድ ቤት ሂደት ያልሄድ ነው። መጀመሪያ እናጥራ ተባልን ተሳስበን ከዚህ በፊት የሰራችሁትን እያንዳንዱን ነገር በማሰብ ውድ ተመልካቾቻችን እኔ ራሴን ለማጥራት ምን ያህል ርቀት እንደሄድኩ እናንተ ታውቃላችሁ። እኔ ዱከም ድረስ ሄጄ የሟች የልብ ጓደኛ የሟች ቅድስትን የልብ ጓደኛ የሆነችውን ቆንጅትን አግኝቼ እዚህ ወደ አዲስ አበባ ይዣት መጥቼ ብዙ ነገሮችን እያረኩ ነው ያለሁት። ችግር የለውም። አሁን ከዚህ በላይ ከቆየን ያልገባኝ ነገር አንድ ነገር ለምን ፈራህ አንተ? ምክንያቱም እኔ ላይ ወንጀል ቢኖር ሳልሰራ ሰው ቢያጣራብኝ ፖሊስ ቢከታተለኝ ካልሰራ ለምን አንተን እኛ ማግኘት አንፈልግም። ግን ያንተን ሰዎች ባንተ ስር ያሉትን ያንተን አይን ማየት አልፈልግም ነው ያልኩት። እኔ አጣራ መፍት ነው። ሰዎች አንድ ነገር ቃል ገባላችሁ። እኛ ስንሰራ የነበረው ነገር አይታችኋል። ነሳሚም ኤርፖርት ድረስ ሄዶ ያገኙት ነገር አለ። ብዙ ነገሮች እያገኘን ነው። ብዙ መረጃዎች እጃችን እየገባሉ። ነገ ከነገ ወዲያ እጃችን ማስረጃ ይገባል። አንተን ነፃ የሚያወጣ ወይ ደግሞ አንተን መቀመቅ የሚከትል ሊሆን ይችላል። በመረጃው መሰረት ደግሞ እንኳን ደስ አለ የእጅህን የምታገኘው ይሆናል። እንኳን ደስ አለ። እኔ ምንም ያስፈራኝ ነገር የለም። አሁን ለመረጋጋት እየሞከርን ነው። እንደማከብር በዛው ልክ ነው አማከብር ነበር። በዛው ልክ ወርደብኛል። ስለዚህ እኔ ደግሞ አንተ ማየት አልፈልግም ጉዳዩ ማለት። ስለዚህ ለመጨረሻ ጊዜ ወደዚህ ቦታ ላይ የመጣን ልንጨቃጨቅ ነው። ትሰማኛለህ? ወደዚህ ቦታ ላይ መጣ ነው ልንከራከር አይደለም አይደለ? ነገሮች ላይ ልንስማማ ነው የመጣ ነው። መገናኘት ካለብን እንገናኛለን። ችግር የለም። ወንጀለኛ መሆኔ የሚያረጋግጥ ነገር ስታገኝ ያኔ እኔ እመጣላለሁ። ችግር የለውም። እኔ እመጣላለሁ። እኔ እመጣላለሁ። ያለበት ወንጀለኛ መሆኔን የሚያረጋግጥ ማስረጃ ስታገኝ እኔ እመጣላለሁ። እኛ መተን ኧረ እኔ እመጣላለሁ። አትልፋ። ምናዋራው ቤተሰቦች ምን ለምን እሱ ስሜታዊ ሆኖ ጫና ደርሶበት ሊሆን ይችላል። አናቅም የደረሰበት ነገር። እኛ ግን እኔ ላይ የግድያ ሙከራ ደርሶ እንኳን ይሄን ህመም የደረሰብህ ይኸውልህ፣ አንተም ይኸውልህ ትንሽ እረፍት አድርግ። ጤናህን ምናምን የተወሰነ እረፍት አድርግ። አእምሮ ልክ አይደለም። ይኸውልህ እግር ብቻ አይደለም የታመመው፣ አእምሮም ልክ አይደለም። አእምሮ ጭንቅላት እያሰበ አይደለም። አእምሮ ልክ አይደለም። ለምን እንደሆነ እንደዚህ ያወራ ያለው ከዚህ በፊት ከነበረው እያንዳንዱ ነገር ለየት ያለ ባህሪ ነው ይዘህ የመጣኸው። ለምን በእንደዚህ አይነት መንገድ እንደምታወራ ለየት ያለ ባህሪ ነው። አንተ የገዛ ጓደኛዬ የገዛ ወንድሜ እየወነጀለኝ አይደለም። ለየት ያለ ባህሪ እንደውም እኔ እሱ እኮ መወንጀል ነው አይደለ? ይኸውልህ ሌላ ሰው ቢሆን በእኔ ቦታ ስሜታዊ ሆኖ የሚያደርገውን ነገር መገመት አይከብድም። እሱ ወነጀለህ እኮ አይደል? አንተ ደግሞ እያደረክ ያለህ እኮ ጭራሽ አስገድልሃል ነው። መረጃዎች እኮ እጅ ላይ ቢያንስ በተወሰነ መልኩ ፍንጭ የሚሰጡ ነገሮች አግኝተናል አይደል? አስገድልሃለሁ። ግን እኛ በዛ ላይ ካልተበሳጨም አስገድልሃለሁ የሚል መረጃ አለን። ኦኬ ያሬድ ያገኘነው መረጃ ከዛ ውጭ ያለውን ነገር ያሬድ ብቻ ሳይሆን ሌላም ነገሮች እያጣራን ያለ ነው። እሺ አንድ ጥያቄ እጃችን ማስረጃ ሳይገባ ምንም አንድ ጥያቄ ችግር የለውም። በቂ መልስ ካለ በመረጃና በማስረጃ መካከል ያለውን ልዩነት ልነግረኝ ትችላለህ? መረጃ ምን ማለት ነው? ማስረጃ ምን ማለት ነው? ሰውን ለመወንጀል መረጃ ነው ማስረጃ ነው የሚያስፈልገው? ሁለቱም ከበቂ በላይ ያስፈልጉናል። መረጃ አንደኛ እኛ ምርመራችንን ለማስረጃ መረጃ ማለት ማስረጃ ደግሞ ለፍርድ ቤት መረጃ ለራስ ነው።
መረጃ ለራስ ነው። ከመረጃ ተነስተን ነው ወደ ማስረጃ ልንሄድ የምንችለው። ከዛ ደግሞ ማስረጃ የሚጠቅመን አንተን ስንከስህና ፍርድ ቤት ስንሄድ ለፍርድ ቤቱ ማስረጃ የምንሰጠው ነገር ነው። እርግጠኛ ባልሆንከው ነገር አሁንም እርግጠኛ ሆኛለሁ እያልኩ ማስረጃ ስታመጣ እኔ እመጣላችኋለሁ፣ ችግር የለውም፣ ይደክማችኋል፣ እኔ እመጣላችኋለሁ። አንተ ማስረጃ ሳይሆን ይኸውልህ ሚኪ፣ አሁንም ነገሮችን እንግዲህ ተመልካቾቻችን ምን እንደምንል አናውቅም። ምክንያቱም ብዙዎቻችሁ በኮሜንት እኛን እየወቀሳችሁ ነው የነበረው፣ ለብዙ ነገር እኛን ተጠያቂ እያደረጋችሁ ነው የነበረው። ፍርዱ ለእናንተ ነው የምንተወው። አሁን ሚኪ ወንጀለኛ ነው አይደለም የሚለው ነገር ላይ ብቻ አይደለም ትኩረታችን። ታቡን ለማስገደል የሞከረው ማንም የሚለው ላይ ሲጀመር እዚህ ጋር ማንም ወንጀለኛ ነው አልተባለም። መረጃው ሲመጣ ሚኪ ጋር ደውለን እንደ ስራ ባልደረባ እንደ ወንድምም መተን ጉዳዩን አብረን ስራ እናጣራ ነው ያልነው። ሚኪ ለምን እንደሚበሳጭ አንተ ለምን እንደዚህ እንደምትሆን ካጠገቤ የተለቀቀውን ቪዲዮ ማየት ትችላለህ። ራቁ ሳሚ ቀይ ምንጣፍ አንተ ፎኮ ነው የተቀበለኝ፣ እንዴት አቀባበል እንዳደረገልኝ እንዴ እንደለ ነው። ከዛ በኋላ አንተም ልታስደበድበው ሞክረሃል። በስርዓት አይደለም፣ እኔ ማስደብደብ አይደለም፣ የኔን ባልደረባ ይዤ ነው የመጣው። ሲቀጥል ይኸውልህ ቪዲዮ እኮ አለ፣ ለታሪክ ተቀምጧል። ቪዲዮ ማየት ይኸውልህ ሚኪ፣ አንተም ቢሆን ባረከው ነገር ማፈር ነው ያለው። ውድ ተመልካቾቻችን እንግዲህ እናንተ ራሳችሁ ቪዲዮን አይታችሁ መመስከር ትችላላችሁ። ምክንያቱም ከመሬት ተነስተው ነገር ሲፈልገን የነበረው እሱ ነው። ከዛ በኋላ መተንም ደግሞ የኛ ለፍርድ ቤት ማስረጃ ይሆነናል ብለን ያሰብነው መረጃዎችን ሲሰጠን የነበረው ያሬድ እዛ ቦታ ላይ ሲናገር አንስቶ ሊደበድበው ነበር። ኦኬ በሰዓቱ ስሜት ሊያደርግ ይችላል። ነገር ግን ያሬድ በተጨማሪ ለምንኛ ላይ ስሜት እያለ አይደለም መደብደብ ሌላ ነገር። ከዛ ውጪ ደግሞ ሴት ደፍራ የራሱን ባልደረባ የግል ጓደኛዬ ነው የሚለውን ግለሰብ ይዞ መጥቶ ቦዲጋርድ ነው ይዞ ያለውን ግለሰብ ይዞ መጥቶ እኔ አምኜ ይህንን ጉዳይ ለመዝጋት እየሞከርን በነበርንበት ሰዓት ነበር ሊያስደበደበኝ ሙከራ ነበር ባልተዘጋጀውበት ሁኔታ። ችግር የለውም። በዚህ ሰዓት እኛ መከራከር አልነበረብንም፣ መጣላት አልነበረብንም። የብዙ ሰው ኬዝ የብዙ ሰው እንባ ማበስ ነበረብን። ነገር ግን ሚኪ በጣም ነገሮችን እያበላሸ እንደሆነ ይሰማኛል። ውድ ተመልካቾቻችን እናንተም ከመሬት ተነስታችሁ ፈራጅ ከመሆናችሁ በፊት ይሄ ነገር እስኪጠራና ሚኪ ወንጀለኛ ነው አይደለም የሚለውን እስክናረጋግጥ፣ ከዛ በተጨማሪ ደግሞ የተሙን ጉዳይ ሊያስገድለው የሞከረውን ሰው እስክናውቅ ድረስ በሰከነ መልኩ ሚዛናዊ የሆናችሁ ነገሮችን ለማየት ሞከሩ። እንግዲህ ውድ ተመልካቾቻችን ያው ከዚህ የተሻለ ነገር ምን እንደምል አላውቅም። ይኸውልህ ሚኪ ወንድሜ፣ ይኸውልህ በዚህ 1-2-3 ቀን ውስጥ ለአንተ የምናሳይ ነገር ይኖራል። ይኸውልህ ሚኪ አንተ ለእኛ የቅርብ ሰው ነህ። ምናልባት ከኔ ጋር 1-2 ሊሆን ይችላል የተገናኘ ነው። ከተሙ ጋር ግን ብዙ ጊዜ አብረህ ሰርተሃል። እንደ ጓደኛ እንደ ወንድም ብዙ ነገር አብረህ አሳልፈሃል እና እነዚህ ነገሮች ማለት ቀላል አይደሉም። ነገር ግን ወንጀለኛ እስከሆንክ ድረስ ደግሞ አብረህ መብላት፣ አብረህ ብዙ ችግር ማየት ከህግ ተጠያቂነት ያድናል ማለት አይደለም። ስለዚህ ይኸውልህ የኔ ወንድም በዚህ 3 ቀን ውስጥ ለአንተ በተለየ ሁኔታ ነገሮችን አስተካክለናል። የምናገኝብህ ነገር አለ። ያን የተመለሰ ወደ እኛ ጋር ትመጣለህ። እንዳልከው እኛ ማድከም ካልፈለክ እኛ ጋር ትመጣለህ። እኛ ግን ይህን ነገር ሳናጠራ ስለማንደክም አንተ ጋር እንመጣለን። እሺ ይዘውናና እኔ እናንተ ጋር እመጣለሁ። ችግር የለውም። ቤተሰቦች እኛ መናገር ያለብንን በቂ ነገር ተናግረናል። ያው ሚኪም ስሜታዊ ስለሆነ ነገሮቹን ከዚህ በላይ ማጋነን አያስፈልግም። ሁለታችንም ስራውን እናውቋለን፣ እውነት እናውቃለን። አንዳንዴ ወንጀለኛ ሳይሆን አንድ ሰውን በገዛ ቤቱ አስገድደን ገብተን ራሱ ማጣራት እናደርጋለን። የስራው ሂደት ነው። እናንተም ደግሞ አንዳንዴ ትቃወማላችሁ። ሰው ቤት በግድ አትግቡ። ብዙ ነገሮችን ወንጀለኛ ያልሆኑ ሰዎችን ማስገድደን እስከ ማጣራት እንደርሳለን። አይደለም ጥርጣሬ ያለበትን ሰው ለምን ተጠረጠርኩ ደግሞ ይሄ ጭራሽ አያስማማንም። እንግዲህ እዚህ ስራ ሂደት ውስጥ መጠርጠር ያለ ነገር ነው። ሚኪ ተጠርጥሯል ኦልሬዲ። በኔም ኬዝ ሊሆን ይችላል፣ በሌላ ማስረጆችም የተለያዩ ማስረጆች እየመጡ ነው። እሱ ማስረጆች ደግሞ እኛ አቀናይተን ሚኪ ነፃ ነው ነፃ አይደለም የሚለውን በራሳችን መንገድ በራሳችን ነገር አጣርተን ካጠፋን እንደ ማንኛውም ሰው ይቅርታ እንጠይቃለን። በዳይ ከሆነ ደግሞ እንደ ማንኛውም ሰው ለተበዳዮች ፍትህ ማግኘት አለበት። ሁሌ የምንለው ነገር ነው። እንግዲህ ያጠፋ ሰው መቀጣት አለበት፣ ተበዳይ ደግሞ ፍትህ ማግኘት አለበት። ስለዚህ እኛም ከዚህ በላይ እንጨቃጨቅም። አንተ ካሁን በኋላ አትድረሱብኝ ካልክ አንደርስም። አንድ ቃል ምገባል። ነገር ግን እኛ መረጃ ካለን አትድረሱብኝ ስላልክ አንደርስም ማለት አይደለም። ቤት መምጣት ካለብን መተን በማስረጃና በመረጃ የምንወያይ ነው የሚሆነው። እሱ ስላለ ብቻ የሚሆን ነገር የለም። መረጃና ማስረጃ ነው ሁሌ መልስ ሊሆን የሚችለው። እኔም ታምሜ እዚህ ድረስ የመጣሁትኝ እስቲ ቢያንስ አንተ ጠርተን እኛ ወደ ኋላ ላለመቅረት ብዙ እኛም እስቲ ሚኪን ገፍተ ነው ከሆነ ተጭነ ነው ከሆነ ብለን ነበረ። እንግዲህ እንደዚህ አይነት አቀባበል ካረክልን አትድረሱብኝ ካልክ ያለ መረጃ እኛም ካንተ ጋር ከም በኋላ መስራት አንፈልግም። ቃል ምገባል። ነገር ግን ወይ ነፃ መሆንህን ወይ ወንጀለኛ መሆንህን በቅርቡ አጣርተን እንደርሳለን። ውድ ቤተሰቦች ካሁን በኋላ ሚኪ ጋር ያለ መረጃና ያለ ማስረጃ እንደማንመጣ ቃል እገባላችኋለን። ካገኘን ግን እንደማንኛውም ተጠርጣሪ እሱ ጋር መተን
ያለውን ነገር የምናጣራ ነው የሚሆነው። ከዚህ በላይ ሌላም ንግግር ትርፍ ንግግር አያስፈልግም። ለሚያልፍ ጊዜ ማያልፍ ቃላት ትናገሩ ይባላልና ከዚህ በላይ ክፋት ነገር አንነጋገርም። ስለጋበዝከን እናመሰግናለን። ስለ አቀባበልም ስለ ሁሉም ነገር እናመሰግናለን። ተመልሰን እንደምንገናኝ በጥሩ ነገር ተስፋ አደርጋለሁ። በእርግጠኝነት የመጨረሻ ግንኙነታችን ነው ብዬ አስባለሁ። በዚህም ቤት የመጨረሻ ግንኙነታችን ነው ብዬ ነው የማስበው። የመጨረሻ የሚባል ነው። ተመልሰን የሚያስመጣ ነገር ካለ ግን ካንተ ጋር ችግር የለውም። የብዙ ደንበኞች ዋና ጥያቄ የሆነው ታማኝነት ቢሆንም በሴቶች አደባባይ ከቃላችን ቀድመን ጥንቅቅ አድርገን ማስረከባችን ምስክራችን ነው። አሁን ደግሞ ሰላምና ጸጥታ በተረጋገጠበት በዲፕሎማቶች መቀመጫ በሆነው እንግሊዝ ኤምባሲ በላቀ ጥራትና ፍጥነት እየተገነባ የሚገኘው ሳይታችን 1 ወር ባልሞላ ጊዜ ውስጥ ከዚህ ወደዚያ አድርሰነዋል። በዚህ ሳይታችን ላይ በካሬ 17000 ብር ቅናሽ አድርገን ከባለ 2 እስከ ባለ 4 መኝታ ቤቶችን በካሬ ከ88000 ብር ጀምሮ እንዲሁም 100% ለሚከፍሉ ደንበኞቻችን በካሬ በ61000 ብር ብቻ አቅርበናል። ምን ይሄ ብቻ! ወደኛ ሲመጡ በ10% ቅድመ ክፍያ ከ50% የባንክ ብድርና ታላቅ ቅናሽ ጋር ይስተናገዳሉ። ታዲያ ምን ይጠብቃሉ? አሁኑኑ በ0930 77 8878 ላይ ይደውሉ። ሰመር ሪል ስቴት